ትልቅ ጥያቄ ይዤ ልመጣ ነው እዚህ ጋር። ትልቁ ጥያቄ ምንድን ነው? ሌሎችን ማንንም ሳልከተል ማን ነው መላእክት በመላእክትነታቸው እግዚአብሔር መልአክ ናቸው ብዬ ሌሎችንም ብዬ በኢየሱስ ክርስቶስ ብቻ ማዳን፣ በኢየሱስ ክርስቶስ ብቻ ዘላለማዊ ሕይወት እሱን ብቻ በማምለክ አብ ወልድ መንፈስ ቅዱስን በማምለክ በእሱ ተጠመቄ መንግሥተ ሰማያትን ልወርስ አልችልም? አሁን መምህር በረከት መጥተዋል። አንተ የምትፈልገውን ጥያቄ ጀስት ሪማይንድ እንዲያደርጉልህ መጠየቅ ስላለ እኔ ሚዩት አድርጌያለሁ። ሰላም፣ እንዴት አላችሁ? ደሜ ዮኒ ያለክ ያ የምታስባ ነገሮችን መጠየቅ ትችላለህ። አሁን መልካም። እኔ ያለኝ ትልቁ ጥያቄ ስለ አድኖን በተመለከተ በጣም 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 ኃይለኛ ጥያቄ አለኝ። ምክንያቱም ሰው ከየትም እየገዛ ቤቱ እየለጠፈ ያድነኛል እያለ ስዕል ፊት የሚሰግደው ነገር መጽሐፍ ቅዱሳዊ ነው ብዬ አላምንም። እና ከሆነም ደግሞ አይ መጽሐፍ ቅዱስ ላይ ለስዕል የሚሰግዱ እነዛ ስዕሎች የተሳሉት ለዚህ ስዕል ለዚህ ስዕል ለዚህ ስዕል ይሰገድ የተባለው ነገር ከየት እንደመጣ መጽሐፍ ቅዱስ እያጣቀሱ ቢነግሩኝ ደስ ይለኛል። ተባረኩ። እሺ ዮኒ፣ በመጀመሪያ ቅድም ስታነሱት የነበረው ነገር ይሄ ጎንደር ላይ ያለው ዘፈን ምናምን ይሄንን ሀሳብ መስጠት እፈልጋለሁ። ትክክል አይደለም። በቃ በክርስቶስ በዓል መዘመር እግዚአብሔርን ማመስገን እንጂ ሰማይ እስከሚቀደድ ድረስ አስረሽ ሚጪው ምናምን ዘፈን ምናምን በምንም ታምር ይሄ ጀስቲፋይ የሚደረግ አይደለም። ብዙ መምህራንም እየተቹት ነው፣ እኛም የምንተቸው ነው። በቤተ ክርስቲያን ያው የቅዱስ ያሬድን ዜማ የቤተ ክርስቲያንን መዝሙራት ምናምን የማያውቁ ሰዎች በራሳቸው መንገድ እግዚአብሔርን የሚያመሰግኑበት አለ። ይሄ የታቦት የሚያወርዱበት ዜማ ምናምን እሱ አባቶች ቶለሬት አድርገውታል። ምክንያቱም ሁሉም ሰው ሪስትሪክትድ በሆነ የዜማ ስርዓት እንደ ቅዱስ ያሬድ ሳይማር ያመስግን አይባልም፣ ግን በሚችለው እግዚአብሔርን ያመሰግናል። ከዚያ ውጭ ግን ዝም ብሎ የዘፋኝ ዘፈን እያመጡ ምናምን ይሄ ምንድነው ሰማያዊ የሆነ ነገር ምድራዊ በሆነ ነገር መቀላቀል ትክክል አይደለም። እኔም የምስማማበት አይደለም፣ ሌሎች መምህራንም የሚስማሙበት አይደለም። ይሄን ጀስቲፋይ የሚያደርግ የለምና እዚያ ያሉ መምህራን አሉ ይሄንን ነገር በደንብ እንትን ማለት አለባቸው። በእውነቱ ቢያንስ ማስቆም ባይችሉ ማውገዝ ግን አለባቸው። ትክክል አይደለም፣ እግዚአብሔርን አመስግኑ ማለት አለባቸው። እንደዛ ነው እኔ የማምነው ማለት ነው በዚህ ጉዳይ። እና ብዙ ሰዎች እየተቹ ነው። ባይዘው ሰሞኑን አይታችሁ ከሆነ ትክክል አይደለም እያሉ እየተቹ ነው። ሁለተኛ ስለ ስዕላት ዮኒ ያነሳው ጥያቄ ስዕል በአጠቃላይ መጽሐፍ ቅዱሳዊ አይደለም ወይ ካል እግዚአብሔር ከሁለት ከፍሎ ለይቷል። በኦሪት ዘጸአት ላይ የኪሩብ ስዕል ስለ ኪሩብ የተጻፈ አለ። ያው ደጋግሞ የሚባል ነገር ነው። አሁንም ቢሆን ብንደግመው አይከፋም። ይቅርታ መጽሐፉን እያወጣው ስለሆነ ነው። ሁለት ኪሩብ የኦሪት ዘጸአት ምዕራፍ 25 ቁጥር 18 ጀምሮ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ ይላል። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራለህ ይላል። ስለዚህ እግዚአብሔር የኪሩብ ስዕል በታቦቱ ላይ በጣም ሳክሪድ የሆነው እንግዲህ ከብሉይ ኪዳን ቴምፕል ከብሉይ ኪዳን የሥርዓት አምልኮ በአጠቃላይ ይሄ የመገናኛዋ ድንኳን
ተበርናክል የሚባለው በእንግሊዝኛ ማለት ነው። ከዛ ውስጥ በጣም ሰክሪድ የሆነው በጣም ሰዎች ራሱ የማይገቡበት ከሊቀ ካህናት ውጭ ማንም የማይገባበት ቅድስተ ቅዱሳን አለ። እዛ ላይ ታቦቱ አለ። በዓመት አንድ ጊዜ ሊቀ ካህናት የሚገባበት ነው። እዛ ላይ የኪሩቤል ስዕል ኪሩቤል ወደ ተለያየ አቅጣጫ ሆነው ተስለዋል ወይም ተቀርጸዋል ማለት ነው። በሌላ ቦታ ላይ ደግሞ ግን ከፍ ብለን ስናየው ከተቀረጸ ምስል የማንኛውንም ቢሆን አታድርግ ይላል። ደግሞ አሁን እንዴት ነው ይሄን የምናስታርቀው? በሰማይ ያሉ የፍጥረታት ሁሉ የተቀረጸ ምስል ለራስህ አታድርግ፣ አትስገድላቸው ይላል። እዚህ ላይ ደግሞ እግዚአብሔር የኪሩቤልን ምስል ቅረጽ ይላል። ስለዚህ ስዕል የተከለከለበት በብሉይ ኪዳን ስዕል የተከለከለበት አስፔክት አለው ማለት ነው። እሱ ምንድነው? ስዕል ወይም የሆነ ቅርጽ ቀርጸህ እሱን አምላክ ብለህ ካመለክ ነው። ይሄ ተከልክሏል። በቃ በብሉይ ኪዳንም በአዲስ ኪዳንም ስዕሉን እንደ ጣዖት አቁሞ አንድ ሰው የፈጠረኝ ይሄ ነው ብሎ ቢሰግድ ይሄ ስህተት ነው። የኪሩቤልን ምስል ግን ቅረጽ የተባለው ለምንድን ነው? ፕሮፐር በሆነ መንገድ አግባባዊ በሆነ መንገድ አይናችን ራሱ በስርዓተ አምልኮ ማየት የሚፈልገው ነገር አለ። የመላእክት ፕሬዘንስ አለ አይደል? በብሉይ ኪዳን ውስጥ መላእክት ያገለግሉ ነበረ። በብሉይ ኪዳን የመላእክት አገልግሎት ነበረ። ስለዚህ እግዚአብሔር ያንን ሪፕሬዘንት ማድረግ ፈልጓል በዛ በቅድስተ ቅዱሳን ውስጥ ማለት ነው። ማለት ዝም ብሎ አይዲያሊ በአብስትራክት በሆነ መንገድ ብቻ በቃ መላእክት እንደሚያገለግሏችሁ ብቻ አስቡ ብቻ ሳይሆን ለጆሮአችን ብቻ ሳይሆን ለዓይናችንም የሆነ ነገር እግዚአብሔር አስቀምጧል። እንደውም በጣም ሴክሬት በሆነው ቅድም እንዳልኩት በጣም የከበረው ቦታ ላይ መላእክት ሪፕሬዘንት እንዲደረጉ እግዚአብሔር ፈቅዷል። ስለዚህ ምንድነው የፍጥረታትን ምስል ቀርጾ ማምለክ መስገድ ይሄን የፈጠረኝ ማለት አይቻልም። ሪፕሬዘንት ማድረግ ግን ይቻላል። ሪፕሬዘንት ስታደርግ ምንድነው ልዩነቱ? ሁል ጊዜ አሁን እነዚያ ሁለቱን ኪሩብ በብሉይ ኪዳን በታቦቱ ላይ የተቀረጹትን ሁለቱን ኪሩብ አንድ ሰው ሲያይ ኦልሬዲ የሚያያቸው ከብሉይ ኪዳን ሪቬሌሽን አንጻር ነው። በብረት ተቀርጸው በወርቅ ተቀርጸው ስላያቸው መላእክት ከወርቅ የተሰሩ ናቸው ብሎ አያስብም። ዩሲ ኦልሬዲ ሪቬሌሽን አለ፣ ስለ መላእክት የተነገረው ነገር አለ እና አይኑን እንዲያግዘው ያ ተደረገለት እንጂ ከፍ ብሎ እንዲያስብ ኦልሬዲ ተሰጥቶታል ማለት ነው። መላእክት ሰማያውያን የሆኑ ረቂቃን የሆኑ ፍጥረታት እንደሆኑ ከፍ ያሉ ፍጥረታት እንደሆኑ በአይን የማይታዩ እግዚአብሔር ሲፈቅድ ብቻ የሚገለጡ እንደሆኑ ኦልሬዲ ስለተነገረው በዚያ ኮንቴክስት ሆኖ ካያቸው አይሳሳትም። ነገር ግን ከዚህ ከሬቬሌሽኑ ውጭ በመጽሐፍት ከተነገረው ውጭ ነው እየቀረጸ ቢል ያ ማቴሪያል የሆነው ነገር እንደፈጠረው ሊያስብ ይችላል። ያ ተከልክሏል። ስለዚህ ስዕላት ሙሉ በሙሉ በቃ በስርዓት አምልኮ የማያስፈልጉ ነገሮች ቢሆኑ ኖሮ እግዚአብሔር ይህንንም በር መክፈት የለበትም ነበር። የኪሩቤል ምስል በታቦቱ ላይ ከቶ መፍቀድ የለበትም ነበር ማለት ነው። ስለዚህ የተከለከለው በሆነ አስፔክት ነው። እሱ ምንድነው? በቃ ከዚያ ያለፈ ኢማጂኔሽን የሌለው ሰማያዊ ወደሆነ ነገር የማያልፍ በዚያው በምስሉ ላይ ብቻ የሚቀር አይነት እሳቤ ካለው እሱ ጣዖት አምልኮ ነው። ስዕላት ግን ሰፖርት ነው የሚያደርጉ፣ እርዳታ ነው። ምንድነው? የሰው ልጅ ማቴሪያልም የሆነ ነው ማለት ስፒሪቹዋል ብቻ አይደለም። ሰው በተፈጥሮ የሚያየው ለአይኑ ማፒል የሚያደርግ ነገር ይፈልጋል። ለጆሮው፣ ለሚሰማው፣ ለሚያስበው ለአይምሮ ብቻ ሳይሆን ለስሜት ሕዋሳቱ ሁሉ። በብሉይ ኪዳን ሁሉም ነገር ነው የተሰጠው። አምስቱ ለስሜት ሕዋሳቶች ሁሉ ኢንቮልቭ እንዲያደርጉ ማለት ነው። ስለዚህ ለዚያ ስለሚያስፈልገን እንደ አጋዥ እንጠቀምባቸዋለን። ግን በስትሪክት በሆነ መንገድ ከሪቬሌሽን አንጻር ከተገለጠው ነገር አንጻር እየተረጎምን ነው። በስዕላቱ ላይ አንቆምም ማለት ነው። ከዚያ የሚያልፈውን ነገር እያሰብን እንደ ብሉይ ኪዳኑ መጠቀም እንችላለን። እሱ አልተከለከለም። ምክንያቱም በብሉይ ኪዳን እግዚአብሔር እንዲሁም ጣዖት አምልኮ በጣም ትሬት የነበረበት ዘመን፣ ሰዎች ለጣዖት አምልኮ በጣም የተጋለጡበት ዘመን ማለት የብሉይ ኪዳን ዘመን ነበር።
በዛ በተወሰነ አስፔክት እግዚአብሔር ከፈቀደ ያ በጣም በተወገደበት የመንፈስ አገልግሎት ባለበት የሰው ልጆች በመንፈስ ቅዱስ ኢንላይትድ በሆኑበት ዘመንማ የጣዖት አምልኮ ትሬት በጣም ዝቅ ያለ ነው ማለት ነው። ስለዚህ በዛ መንገድ መጠቀም እንችላለን። ይሆኒ ጥንታዊቷ ቤተክርስቲያንም ለዛ ነው ከካታኮምብ ጀምሮ አይተ ከሆነ ኢቭን የአይሁድ ጥንታውያን እንትኖች አሉ፣ ምንድነው ሲናጎጎች ማለት ነው፣ ስዕላት ምናምን ነበሯቸው። ጥንታውያን ክርስቲያኖችም በካታኮምብ ላይ ስዕላት ነበሯቸው። አሁን ቀጥሎ ቬኔሬሽን እንዴት ነው ነው ሁለተኛው ጥያቄ። ቬኔሬት ማድረግ ባይ ዘ ወይ ቬኔሬት አለማድረግ አይቻልም። ስዕልን ተጠቅሞ ቬኔሬት አላደረግም የሚል ሰው ካለ ውሸት ነው። ለምን መሰለ? አሁን ዮኒን አንድ በኋላ ትመልስልኛለህ፣ ግን ጥያቄውን ያዘው። የጌታችን የኢየሱስ ክርስቶስን ስዕል አንተ አይተህ ስዕሉን ስታየው ነፍስህ ሙቭ ያደርጋል አይደል? ሙቭ ታደርጋለህ፣ ለአምልኮ ትነሳሳለህ። የክርስቶስ መከራ በጣም ለስሜት ሕዋሳት ራሱ ቅርብ ነው ይታያል። ከዛ ኦልሬዲ የስሜት ሙቭመንት ራሱ ቬኔሬሽን ነው። ባይ ዘ ዌይ ቬኔሬሽን ከፊዚካል ብቻ አይደለም። ቬኔሬሽን ስሜትህ ሙቭ ሲያደርግ ለአምልኮ ስትነሳሳ ስዕሉን አይተህ ቬኔሬሽን ጀመረ ማለት ነው። ስፒሪቹዋል ሌቭል ላይ ጀመረ ማለት ነው። ፊዚካል የሆነው ነገር የዛ ስፒሪቹዋል ሌቭል ላይ ያለው ነገር መገለጫ ነው። አሁን እኔ አንዳንድ ሰዎች በጣም ኮንትራዲክት የሚያደርግ ነገር የሚናገሩ አይ ስዕል እኮ ችግር የለም ቢኖር ያው የክርስቶስን መከራውን ምናምን ያሳስበናል፣ የወንጌልን ነገር ሰዎች እንዲያዩት በአይናቸው አይተው እንዲረዱት ፐርሲቭ እንዲያደርጉ ምንድነው የቪዥዋላይዜሽን እንዲኖር ያደርጋል። ግን ቬኔሬት ማድረጉ ነው ችግር አሉ ይላሉ። ግን እሺ ያንን አይተው ነፍሳቸው ሙቭ ስታደርግ ምንጊዜም የሃይማኖት መጨረሻው በነፍስ ሙቭ ተደርጎ ራስን ሰብሚት ማድረግ ለእግዚአብሔር ማስገዛት ነው። ነፍሳቸው ሙቭ ስታደርግ ታዲያ ከስዕሉ በተቃራኒ ዙረው ነው የሚሰግዱት። ስዕሉ ነፍሳቸውን ሙቭ እንዲያደርጉ አገዛቸው። ከዛ ወደ ስዕሉ መስገድ ጣዖት አምልኮ እንዳይሆንብኝ ብለው በስዕሉ ተቃራኒ ሊሰግዱ ነው። ምን ሊያደርጉ ነው? እና ቬኔሬሽን ስዕል ካለ ግዴታ ይኖራል። ቬኔሬሽን የማይኖርበት ሁኔታ አይኖርም ማለት ነው። ይሄ የሰው ልጅ ሪያሊቲ መካር ነው የሚሆነው። በብሉይ ኪዳንም ሰዎች የኪሩቤልን ስዕል ሲያዩ ሙቭ መደረጋቸው አይቀርም። አሁን በግልጽ ቬኔሬት ያደርጋሉ። መላእክትን ሲያዩ ይሰግዱ ነበረ፣ ያው የታወቀ ነው። ግን የኪሩቤልን ምስል ሊቀ ካህናቱ ሲያይ ሙቭ አይደረግም ማለት መላእክት በእግዚአብሔር ዘንድ ያላቸውን አገልግሎት ክብራቸውን ምናምን አይቶ ሙቭ አይደረግም? ይደረጋል። ስለዚህ ቬኔሬሽን ከነፍስ የሚጀምር ነው፣ ሙቭመንት ነው፣ የነፍስ ሙቭመንት ነው። ስዕላት ደግሞ ግዴታ ከዚያ ሪያሊቲ ጋር ፌስ እንድታረግ ያደርገዋል። ስለዚህ ሙቭመንቱ ይኖራል። በጣም ናቹራል የሆነ ነገር ነው። ግን አምልኮ አይደለም። አንደኛ አምልኮ አይደለም፣ ሁለተኛ ከስዕላቱ ላይ የሚቆም አይደለም። አሁን የኛ ቲዮሎጂ ምንድነው? ስዕላቱ ሳፖርት ነው የሚያደርጉ ለቪዥዋላይዜሽን እንጂ እኛ ለምሳሌ የአቡነ ተክለ ሃይማኖትን ስዕል እዚህ ላይ ብናይ አቡነ ተክለ ሃይማኖት አሁን በሰማይ ባሉበት ክብር እያሰብን እንጂ ቬኔሬት የምናደርግ በስዕሉ ላይ በተገለጸው ደረጃ ላይ ብቻ አይደለም፣ ከዚያ ያልፋል ማለት ነው። የክርስቶስንም የሌሎችንም ብናይ በስዕሉ ላይ የሚያልቅ በዛ የሚወሰን እንትን አይደለም። ስዕሉ ሳፖርት ነው የሚያደርግ ለቪዥዋላይዜሽን ሳፖርት እንጂ ሳፖርት ነው። ምክንያቱም የሰው ልጅ ቅድም እንዳልነው ስፒሪት ብቻ አይደለም ማቴሪያል የሆነ ሴንስ ያለውም ስለሆነ ደግሞ በስርዓት አምልኮ ሁሉም ሴንስ ኢንቮልቭ ማድረግ አለበት። ይሄ ፕላቶኒዝም እንዳይሆን ማቴሪያል የሆነውን ነገር ተፈጥሮ ሆኖ መካድ እንዳይሆን ስፒሪት ራስን ስፒሪት ብቻ አድርጎ የማሰብ እንዳይሆን ሰፖርት ነው የሚያደርጉት እንጂ ከዛ ያለፈ ሪያሊቲ ነው። ግን ዮኒ መልሽ የልከዋል በተወሰነ መልኩ አዎ። እኔ የምጠይቀው አሁን ለምሳሌ ምንድነው ስዕለ አድኖ ነው ከነስሙ ስዕለ አድኖ ማለት ስዕል ያድናል ማለት ነው። እርስዎ እያሉኝ ያለው ምንድነው ስዕሉ እንደ እንትን ሞቲቬት እንዲያደርገን ሌላ ነገር እያሰብን የምናደርገው ነገር ነው ብለው እየነገሩኝ ነው። ዳት ወይ ደግሞ ስዕለ አድኖ ማለት ስዕሉ ያድናል ተብሎ ቴክኒካሊ ይቅርታ ለቃሉ ወደ ጣዖትነት ወደ ማምለክነት የሚሄድ ነው። ያድነኛል ካልኩኝ
በስዕል ያድነኛል ካልኩ የሚሉም ሰዎች ስላሉ ያ ነገር ሽፍት አድርጓል። ከማስተማሪያነት ከምንነት አልፎ አሁን ክሩቤልን ሲል ክሩቤልን ቃል በቃል ተናግሮ ነው። መጽሐፍ ቅዱስ ላይ ቃል በቃል ስለ ክሩቤል እንዴት እንደሚቀረጽ እንደተባለ ለምንም እንደሆነ ምናምን መጽሐፍ ቅዱስ ይናገራል። ስለ ሌሎቹ የተሳሉበት ሪዝንና የሚሰገድላቸው ሽቶ የሚነፋላቸው ብዙ ነገር የሚደረግላቸው ከምና አሁን አናመልክም ለሚባለው ለምሳሌ የክርስቶስ ስዕል ተብሎ የእግዚአብሔር ስዕል ጭምር አለ። የእግዚአብሔር ስዕል ጭምር ይሰገድለታል፣ ይመለካል። ስለዚህ የእግዚአብሔር ስዕል ነው ብሎ አንዱ ለሚያምሰው ሲሰግድ የአምልኮ ስግደት ነው፣ ሌላ ስግደት የለውም። ሌሎቹ ደግሞ የክብር ስግደት ተብሎ ለሚሰገድላቸውም አንዳንዶቹ ሳይሆን በብዛት የመረዳት ላይ አድኖ ተብሎ ነው። ሙሉ የክርስቶስም ሆነ የእግዚአብሔርም ስዕል ሆነ የሌሎችም ቅዱሳን ስዕል ሆነ ስዕለ አድኖ ተብለው ነው ከነ ስሙ የተሰጣቸውና ያ ነገር እንዴት ሊያድን ይችላል? ያድናል እያሉ ክሩቤል ብቻ ነው እዛ ላይ ቀርጸህ አድርግ የተባለው። ስለዚህ ሌሎቹ ስለ አድኖ የተባለበትን ሪዝንም ጭምር ማወቅ አስፈላጊ ነው። ምክንያቱም የተለመደ ነው። ስለ አድኖ ጥንቱ ብዙዎቹ ይሉታል፣ ወይ ደግሞ ቤተክርስቲያን አይደለም ካለች ማውገዝና መናገር አለባት። ሌላው እንዳልኩት እኔ አሁን ለምሳሌ የቤተሰቦችን ስዕል አንድም ፎቶ ወይም ፒክቸር፣ ስዕል ማለት ፒክቸር ነው። ፒክቸርን አንድ ቀንም ሽቶ ነፍቼበት አላውቅም። አሩን ነው ሌሎቻችሁ ካረጋችሁ አላውቅም። የእናቴን የልጆቼን የባለቤቴን የምናምን ስዕሎች ሽቶ እየነፋው የማስቀምጥበት ምንም ጉዳይም የለኝም እና ከሌላ ነገር ጋር ካልተያያዘ ማስተማሪያ ብቻ ከሆነና ሌሎቹን ለማሰብ ከሆነ በዛ ሌቨል የተሄደበት ምክንያት ከየትኛው መጽሐፍ ቅዱስ ያለ አስተምሮ እንደሆነ አብረው ቢነግሩኝ። ያ የክሩቤልን ያው መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ ላይ ስላለ፣ ሌሎቹ በምን ጉዳይ ያ ሊሆን ቻለ? ኢቨን የእግዚአብሔር ስዕል ጭምር አለ። የእግዚአብሔር ብለው ስዕሎች አሉ ብናወጣ እና ከየት የመጣ ነው? እሱ ደግሞ አልታየም። በመንፈስ ነው የሚመለከው። እግዚአብሔር በመንፈስ እንደምናመልከው በመንፈስ እንደሚሰገድለት መጽሐፍ ቅዱስ ይናገራል። እና ከየት መጥቶ እንደሆነ አብረው ቢያብራሩልኝ። እሺ ዮኒ፣ በመጀመሪያ በብሉይ ኪዳን የኪሩቤል ስዕል ነው ያለው። በአዲስ ኪዳን ግን አሁን የብዙ ቅዱሳንን ስዕል እንስላለን ከምን የመጣ ነው የሚለው እንግዲህ ቴዎሎጂካል እንትን ባይዘወይ ምንድነው መጽሐፍ ቅዱስ የሆነ ምንጭ ነው የሚሆነው ማለት ለቴዎሎጂ ለአንድ ቴዎሎጂካል ፐርስፔክቲቭ አንድ ነገር ምንጭ የሆነና ከዛ ግን ዲቨሎፕ ያደርጋል። ለምሳሌ በብሉይ ኪዳን ኪሩቤል ብቻ ናቸው ሪፕሬዘንት የተደረጉት አልን። ሄቨንሊ ሪያሊቲው በብሉይ ኪዳን የሚገልጠው እሱን ነው። ምክንያቱም የሰው ልጅ በዛ ደረጃ በመላእክት ደረጃ ከእግዚአብሔር ጋር ህብረት የነበረበት ዘመን አልነበረም ብሉይ ኪዳን። በብሉይ ኪዳን እግዚአብሔርና መላእክት አንድ ወገን ናቸው፣ ሰማያውያን ናቸው። የሰው ልጅ ደግሞ እንደምታውቀው በጣም ታላላቁ ቅዱሳን ሳይቀሩ ጻድቃን የነበሩትና አብርሃም ምናምን ሳይቀሩ እነሱ በእግዚአብሔር ረድኤትን ቢጠበቁ በሲኦል ውስጥ የነበሩበት ዘመን ነው። ስለዚህ የእግዚአብሔርን ክብር በሚገልጠው ሰማያዊ ነገር ውስጥ የሰው ልጆች ሪፕሬዘንት አልተደረጉም። ኦልሬዲ ሰማያዊው ህብረት በመላእክት ደረጃ ያለ ስለነበረ ማለት ነው። አሁን ግን በአዲስ ኪዳን የተቀየረ ነገር አለ። የሰው ልጆች ኦልሞስት በመላእክት ደረጃ ከእግዚአብሔር ጋር ህብረት ጀምረዋል በአዲስ ኪዳን በክርስቶስ ማዳን ምክንያት ማለት ነው። ለምሳሌ ዕብራውያን 13 ላይ ያለውን ብናይ አንዴ ላነበው እያወጣሁ ነው። ዕብራውያን ምዕራፍ 12 ቁጥር 22 ላይ
አሁን የጽዮንን ተራራ ነው የሚያስበው የጽዮንን ተራራ ነው የሚያስበው። ለእስራኤል የተሰጠውን የሙሴ ሕግ በሚያስፈራ ሁኔታ ተሰጣቸው ምናምን ይልና እንግዲህ በዛ ውስጥ የመላእክት እንትን ነበር፣ አገልግሎት ነበረ። የኪሩቤሉም መቀረጽ የሚያመለክተው ያን የመላእክት አገልግሎት ነው በብሉይ ኪዳን ማለት ነው። አሁን ግን ይላል ቅዱስ ጳውሎስ የተቀየረውን ነገር አስተውሉ። አሁን ግን ነገር ማነው ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡ አእላፍ መላእክት። ይሁን ጽዮን ተራራ ላይ መላእክት ነበሩ። እስከዚህ ድረስ የተቀየረ ነገር የለም። ከዛ ግን ምን ይላል? በሰማይ ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል ይላል። አሁን ይሁን እዚህ ጋር አስተውል። የጽዮን ተራራ በፊት በእስራኤል ዘንድ እግዚአብሔርና መላእክት በአንድ ወገኑ ነው። ወደ ሰው ልጆች ያለው አገልግሎት እንደዛ ነው፣ በመላእክት በኩል በእግዚአብሔር በኩል። አሁን ግን ቅዱስ ጳውሎስ የደረስንበት ሌላ ሪያሊቲ እንዳለ ይነግረናል። የተቀየረ ነገር አለ። ምን ጨመረ? ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ፣ ወደ ሰማያዊት ኢየሩሳሌም፣ ወደ አእላፍ መላእክት ብሎ አላቆመም። ወደ በኩራት ማህበር ሰዎች ናቸው። እነዚህ ቅዱሳን ናቸው። በክርስቶስ ማዳን እንደ መላእክት በእግዚአብሔር ዘንድ ያሉ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ወደ ጻድቃን መንፈሶች ይላል። በብሉይ ኪዳን እንደዚህ ብለህ መናገር አችልም። በአዲስ ኪዳን ግን ይሄ ተቀይሯል። ስለዚህ በብሉይ ኪዳን ዘመን የሰዎች የቅዱሳን ተሳትፎ በመላእክት ደረጃ ስላልነበረ በዛ ደረጃ አልተገለጠም ነበር በብሉይ ኪዳን። በአዲስ ኪዳን ግን የተቀየረ ሪያሊቲ አለ። ሰዎች እንደ መላእክት በእግዚአብሔር በጽዮን ተራራ በኢየሩሳሌም ሰማያዊት ከመላእክት ጋር እግዚአብሔርን የሚያገለግሉ ስለሆኑ አሁን እነሱን ሪፕሬዘንት እናደርጋለን ማለት ነው። እግዚአብሔር መቼ ታይቶ ነው ላልከው፣ እግዚአብሔር በባህሪው በመለኮቱ ነው እንጂ ታይቶ የማይታወቀው ራሱን ያሳየበት መንገድ አለ እና እኛ በስዕል ሪፕሬዘንት የምናደርገው መለኮቱን አይደለም ማለት ኢሰንስ የእግዚአብሔር ኢሰንሱ መለኮቱ አይታይም፣ ማየትም አይቻልም፣ ሪፕሬዘንት ማድረግም አይቻልም። ግን እግዚአብሔር በመለኮቱ ስለማይታይ የማይታይ ስለሆነ ምንም ሳይታይ አይደለም የኖረው፣ ራሱን ለሰዎች በሚገባው መንገድ ገልጿል። ለምሳሌ በትንቢተ ዳንኤል ምዕራፍ 7 ላይ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ስታነብ በሌሊት ራእይ ያየው ይላል ዳንኤል። እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል። በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። እዚህ ጋር ሁለት ታያለህ። አንደኛ የሰው ልጅ የሚመስል ከሰማይ ደመና መጣ ይላል። ከዛ በዘመናት ወደ ሸመገለው ማደረሱት ይላል። ወደፊቱም አቀረቡት ይላል። አየያ የዘመናት የተሸመገለው የተባለው አብ ነው እና ለሰዎች በሽማግሌ መልክ በራእዩ ታይቷል ማለት ነው። ወደፊቱም አቀረቡት ይላል። የማይታይ የሆነ ነገር እንደሆነ እንዳይመስል ወደፊቱም አቀረቡት ይላል። ሁለተኛ ለአብርሃም የተገለጡት ሥላሴ እንደተገለጡ በቤተ ክርስቲያናችን ትርጓሜ አለ። ይሄ ባይዘው በክርስትናው ዓለም ሁለት ዲቪዥን አለ። ለአብርሃም የተገለጠው እግዚአብሔርና ሁለት መላእክት ናቸው ወይስ ሥላሴ ናቸው የሚልኛ የሶሪያ ምናምን የተወሰኑ አብያተ ክርስቲያናት የምንቀበለው ትርጓሜ ሥላሴ ናቸው የተገለጡት ለአብርሃም የሚል ስለሆነ እሱም አለ። ስለዚህ እግዚአብሔር ለሰው እንደሚገባ ራሱን የገለጠበት መንገድ አለ፣ በመለኮቱ ባይገለጥም ማለት ነው። በትንቢተ ኢሳይያስም ላይ እንደዚሁ እግዚአብሔርን በረጅም ተራራ አየሁት ይላል። ትንቢተ ኢሳይያስ ምዕራፍ 6 ላይ ማለት ነው። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔር እንዴት ይታያል ልትለው አችልም። ኢሳይያስን ያየውን አይቷል። እግዚአብሔር ኢሳይያስ እንዲያየው በሚፈልገው መንገድ ገልጾለታል። እንደውም የልብሱ ዘርፍ መቅደሱን ሞልቶ ነበር ይላል። አሁን እግዚአብሔር ልብስ ይለብሳል እንዴ? ማለት እንደዚህ እኛ እንደምናስበው አይነት ልብስ አይደለም። ግን ለኢሳይያስ እግዚአብሔር ራሱን የገለጠበት መንገድ ነው። ስለዚህ እኛ እግዚአብሔር ለሰዎች ራሱን በሰው አምሳል ለሰዎች ስለገለጠ እንጂ የእግዚአብሔርን ኢሰንሱን መለኮቱን የማይታይ ነው የማይገለጥ ነው
እና እነዚህ የብሉይ ኪዳን መገለጦች አሉ ለማለት ነው። ዮኒ ስዕለ አድኖ ያልከው ደግሞ ኮመንት አታጥፋ ደሜ፣ ሰው ሀሳብ ይስጥበት እንጂ ምን ችግር አለው? ቴንሽን ስለማውቀው ሶሻል ሚዲያን ሰው የሆነ ነገር ካልተነፈሰ ጥሎ ነው የሚሄደው። ባህሪያችን ነው፣ የሰው ልጅ ባህሪ። ልክ ነው። ባህሪያችንንማ አትውሰድብን። ሀሳብ ይስጡ፣ ይነጋገሩ፣ ምን ይበሉ፣ ምንም ችግር የለውም። ትንቢተ ኢሳያስ ስንት ላይ ነው እሱ? ምዕራፍ 6 ላይ ምዕራፍ 6 ላይ በደንብ አድርጌ ላነበው። ምዕራፍ 6 ቁጥር ስንት ላይ? ትንቢተ ኢሳያስ ምዕራፍ 6 ቁጥር 1። ኦኬ፣ በጣም ሌሎቻችሁ እስኪ እንድታውቁት። ምዕራፍ 6 ቁጥር 1 ምን ይላል? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ ጋር ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር በምድር ሁሉ ከክብሩ ሞልታለች እያለ ይጮህ ነበር ይላል። ስለዚህ አሁን እዚህ ጋር መልኩ አልታየም፣ ምኑ አልታየም። እንደው ምን የሚለው ነው? የልብሱም ዘርፍ መቅደሱን ሞልቶት ነበር የሚለው ነገር ሊኖር ይችላል። ከዛ ውጭ ግን እግዚአብሔር የታየ ፒክቸር የለውም። በኦርቶዶክስ ቤተክርስቲያን ግን የእግዚአብሔር ፒክቸር ቁልጭ ብሎ አለ። ኢሳያስ ግን እግዚአብሔርን አየሁት ነው የሚለው። አሁን እግዚአብሔር በኢሰንሱ አሁን ዮኒ እኔ ለማሳየት የፈለጉት እግዚአብሔር በኢሰንሱ አይታይም አይደል? ማለት በባህሪው እግዚአብሔርን ማንም ፍጥረት ሊያየው አይችልም። ትክክል። ለኢሳያስ ግን እግዚአብሔር እንደሚገባው ኢሳያስ እንደሚችለው አሳይቶታል። እና እኛም አሁን በእግዚአብሔርን ስንስል ኢሰንሱ የእግዚአብሔር ባህሪው በዚህ መንገድ ነው የሚገለጥ እያልን ሳይሆን ለነቢያት ባሳየበት መንገድ ነው። አሁን የልብሱ ዘርፍ መቅደሱን ሞልቶት ነበር ሲል ከሰው ውጭ ምን ምስል ልትስል ትችላለህ? ልብስ የሚለብስ እግዚአብሔር በሰው መልክ ነው ራሱን የገለጠው ማለት ነው። ለአብርሃም ራሱ ሲገልጥ የአብርሃም ታሪክ ስንት ነው? ኦሪት ዘፍጥረት ምዕራፍ ስንት ላይ ነው? 17 ምዕራፍ። ኦኬ፣ ለአብርሃም 3 ሰዎች ታዩት ነው የሚለው ዮኒ። ከዚያ ውስጥ ግን አንዱ እግዚአብሔር እንደሆነ እርግጠኛ ነው። ግን መጽሐፉ የሚለው ለአብርሃም 3 ሰዎች ታዩት ነው የሚለው። ስለዚህ ምዕራፍ 18 ላይ እሺ፣ ኦሪት ዘፍጥረት ምዕራፍ 18 ላይ ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጆፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ነው የሚለው። እግዚአብሔር ነው የተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ ነው የሚለው ዮኒ። አሁን ሁለቱ መላእክት ቁጥር 19 ላይ ሁለቱ መላእክት ብሎ ስለሚጀምር እነዚህ ሁለቱ መላእክት ናቸው እግዚአብሔር አይደሉም የሚል ክርክር የሚያነሱ አሉ። አንዱ ግን እግዚአብሔር እንደሆነ እርግጠኛ ነው። እና 3 ሰዎች ነው የሚል ግን ለአብርሃም የተገለጠለት በሰው አምሳል ነው። ስለዚህ እግዚአብሔር ራሱን ለፍጥረት ራሱን ምንድነው ኮንዲሴንት አድርጎ ማለት ነው። ማለት በሚገባው በባህሪው ልክ ሳይሆን ሰዎች እንዲያዩት ፈቅዶ ራሱን ከገለጠ እውነት ለመናገር ከሰው የከበረ ምን ፍጥረት አለ ራሱን ሊገልጥበት የሚችለው? ማለት ከሰው ውጭ በሌላ መንገድ ቢገልጥ ሰው ነው በእግዚአብሔር አርአያና ምሳሌ የተፈጠረ። ነገራችን ላይ በጣም የከበረ ፍጥረት ሰው ነው። ራሱን ከሰው የተሻለ በምን መንገድ ይገልጣል? በመላእክት እንዳንል መላእክት አይታዩም፣ ረቂቅ ናቸው። ስለዚህ እግዚአብሔር እንዲታዩ ነው ራሱን መግለጽ ካስፈለገው በሰው አምሳል ራሱን ከመግለጥ የተሻለ የለም። በብሉይ ኪዳንም እግዚአብሔር ለሰዎች ታይቷል፣ ራሱን ገልጧል። የማይታየው አምላክ እንዲታይ ራሱን ፈቅዶ በሚችሉት መንገድ ራሱን አሳይቷቸዋል። ካል ያሳያቸው በሰው መልክ እንደሆኑ የአብርሃምን ታሪክ የራእይ ላይ ያለውም ሁሉም ያንን ነው የሚያሳዩት። አይ ጥሩ፣ ይሄ ጥሩ ዴፊኒሽን ነው እንደማየው እንደሚናገረው እዚህ ጋር በተለይ ኦሪት ዘፍጥረት ላይ እግዚአብሔርን በባህሪው አይደለም እንደዛ ሪፕሬዘንት የምናደርገው። ማለት እንደዚህ በሰው ጠባብ ደረት
ጠባብ ቁመት ምንድነው አጭር ቁመት ጠባብ ደረት ያለው የሰው ልጅ አይነት ስቴቸር ቅርጽ ምናምን በዛ መንገድ እግዚአብሔር ታየ ማለት ያው ቴዎሎጂካሊ ማሰብ አለበት። እግዚአብሔር ግን እንዲያ ነው ማለት አይደለም። ከዚያ ያለፈ ነገር መሆኑን ደግሞ እናስባለን ማለት ነው። ኦኬ ትንቢተ ዳንኤል 79ም ቆንጆ ልናገሩ ነበር። ትንቢተ ዳንኤል 79 ራሱ ይህንን ሪፕሬዘንት የሚያደርግበትንም ሀሳብ ይናገራል። ትንቢተ ዳንኤል 79 ዙፋኖቹ እስኪዘረጉ ድረስ አየው፣ በዘመናትም የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱን ፀጉር እንደ ጥሩ ጥጥ ነበር ይላል። ያው ራስ ፀጉር ምናምን ካልክ ሰው ነው የሰው ምስል ነው ማለት ነው። አዎ እንዴ ራስ ፀጉር እያለ ሌላማ ልል አልችልም። ያ እና ምንድነው ኢቭን የእኛ ስዕላት ከዚህ ኢንስፓየርድ እንደሆኑ የምታውቀው ይሆን? ምንድነው የስላሴ ስዕል አይተህ ከሆነ ልብሳቸው መቅደሱን ሞልቶ ነው የሚሳለው። አዎ ያንን ከዚህ ከብሉይ ኪዳን ኢንስፓይሬሽን እንዳለው ለማሳየት ነው። ይሄ ስዕል አድኖ ምናምን የሚባለው ግን እሱን እስቲ በተለምዶ ምን መሰለህ ዮኒ፣ በተለምዶ አይደለም፣ ያው ሪያሊቲ ነው። ስዕላት የሆነ ተአምራት ይፈጽማሉ ማለት በስዕላት በኩል የሚሰሩ በክርስትና ታሪክ የሚሰሩ ነገሮች አሉ እና ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን መሰለህ? ለምሳሌ የቅዱስ ጳውሎስ ልብሱን ሰዎች ነክተው ድነዋል አይደል? የሐዋርያትን ልብስ ነክተው ድነዋል። ልብሱ ምንድነው? የሚያድን ነገር የለውም። ልብሱ በተፈጥሮ የሚያድን ነገር የለውም። የሚያድን ነገር ልብሱ ያገኘው ከቅዱስ ጳውሎስና ከሐዋርያቱ ነው። ከነሱ ጋር ኮንታክት ስላለው ማለት ነው። እና ስዕላቱ በተፈጥሯቸው በባህሪያቸው ማቴሪያሉ ያድናል ምናምን ሳይሆን የሆነ ቅዱስ ሪፕሬዘንት ስለተደረገበት ከዚያ የተነሳ የሆነ ግሬስ ኮሚኒኬት ያደርጋል። ሰዎች በስጋም በነፍስም ግሬስ እንዲያገኙ ምክንያት ይሆናል ለማለት ነው። እንግዲህ ቅዱስ ጳውሎስ አንድ ሰው አሁን በመጽሐፍ ቅዱስ አርጊውመንት የቅዱስ ጳውሎስ ልብስ የሆነ ግሬስ ኮሚኒኬት አድርጎ ሰዎችን ካዳነ የቅዱስ ጳውሎስ ስዕል ያንን ሊያደርግ አይችልም የሚልበት ምንም ቴዎሎጂካል ግራውንድ አይኖርም። ምክንያቱም ሁሉም ከቅዱስ ጳውሎስ ጋር በሆነ ነገር ይገናኛሉ። ስዕሉ የቅዱስ ጳውሎስን ሕይወት ይገልጣል። ልብሱ የቅዱስ ጳውሎስን የሸፈነ ነው፣ ለቅዱስ ጳውሎስ ያገለገለ ነው እና ከዚያ የተነሳ በክርስትና ታሪክ ስዕላት ያ ሪፕሬዘንት ከሚያደርጋቸው አካል ከቅዱሳንም ከእግዚአብሔርም ጸጋ ኮሚኒኬት ያደርጋሉ። ከተፈጥሯቸው ከባህሪያቸው የተነሳ ሳይሆን ሪፕሬዘንት ከተደረገባቸው ነገር የተነሳ እና ይሄ ደግሞ ፕራክቲካሊ የሚታይ ነው። ዮኒ አንድ እንትን እጋብዛለሁ ሌላ ጊዜ የምታየው ማለት ነው። በእመቤታችን ስዕል በተአምር ማለት ነው ኤቲስት የነበረ አውስትራሊያዊ ኤቲስት የነበረ እግዚአብሔርን የማያምን አንድ አሁን በግብፅ በረሃ ውስጥ እንትን ነው መነኩሴ ነው። አስበው እንግዲህ ኤቲስት የነበረ ምዕራብ ዓለም ውስጥ የነበረ አንድ ኤቲስት ግብፅ በረሃ ውስጥ መነኩሴ ወደ መሆን መቀየር ማለት ነው። እና የዚህ ሰውዬ ታሪክ እንትኑን ዩቲዩብ ሊንኩን በጣም በተከታታይ ያለ ሊንክ አለ፣ እሱን ማየት ትችላላችሁ። ዮኒንም በውስጥ ልክልሃለሁ። አንድ የኦርቶዶክስ ቤተክርስቲያን ገዳም ውስጥ ይሄድና ዝም ብሎ ለጉብኝት ነው ሄደው ለማየት ማለት ነው። የእመቤታችን ስዕል ያያል። የእመቤታችን ስዕል ሲያይ በጣም ሙቭድ ይሆናል። እናቱን ይወድ ስለነበረ ሙቭድ ይሆናል። በጣም በነፍሱ ሙቭድ ይሆናል። ከዛ ማልቀስ ይጀምራል። እናቱ ትዝ ብለው ማለት ነው። ከዛ ከስዕሏ እኔ እናት ሆናለሁ የሚል ድምፅ ሰማው ነው የሚለው። ኤቲስት ነው እንግዲህ አሁን ይሄ ምንም እግዚአብሔርን የማያምን ማለት ነው። ከዛ በኋላ ሌላ ሰው ካለ እያወራኝ ካለ አሁን የሃያኛው ክፍለ ዘመን ታሪክ ነው የምነግርህ፣ አሁን በህይወት ያሉ ሰዎች የሚናገሩት ማለት ነው። ከዛ ሰው ሌላ ሰው የሚያወራለ እንዴ ብዬ ዙሬ ያየው የሚያወራ ሰው የለም። አሁንም መልሼ እንደዚሁ እያለቀስኩ ጸልይ አሁንም እንደዛ የሚል ድምፅ ሰማሁ አለ እና የሰማሁት ድምፅ ወሶ ስዊት በጣም በጣም ፍቅር የተሞላ በጣም እስከ ነፍስ የሚደርስ
ጣዕም ያለው ደስታ ያለው ድምፅ ስለነበረ እስካሁን ድረስ በሕይወቴ ዘመን ሁሉ አልረሳውም፣ ይከተለኛል ይላል እና ክርስቲያን ሂስትሪ በአጠቃላይ በዘመናት ታሪክ በስዕላት በኩል ግሬስ ኮሚኒኬት ይደረጋል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን? ቅዱሳን ከነሱ ጋር በተያያዘ መንገድ ሁሉ ሰፖርት ያደርጋሉ። የጌታችን በልብሱ በኩል ሐዋርያት በልብሳቸው በኩል ግሬስ ኮሚኒኬት ካደረጉ በስዕል እኮ ከፍ ያለ ነገር ነው። ከልብስ የሚበልጥ ነገር ነው። ከልብስ የሚበልጥ እንደውም የዚያን ቅዱስ ሕይወት ሪፕሬዘንት የሚያደርግ ነው። ስለዚህ እንደዚህ አይነት በስዕላት የሚሰሩ ተአምራት ስላሉ እነሱን ለማሳየት ነው ስዕል አድኖ የሚባል እንጂ ዞሮ ግን ስዕላቱ አሁንም ቅድም እንዳልነው ሪፕሬዘንት የሚያደርጉት ከዚያ ያለፈ ነገር ነው ብለናል። በእመቤታችን ስዕል ምክንያት አንድ ሰው የሆነ ከህመሙ ቢድን ወይ ተአምር ቢደረግለት ስዕሉ አደረገልኝ ሊል ይችላል። ንግግር ነው ግን ለእመቤታችን ነው። የሆነ ማቴሪያሉ ምናምን አደረገልኝ ማለት አይደለም። እመቤታችን በምልጃዋ ይህንን አደረገችልኝ ለማለት ነው እና ስዕል አድኖ በዛ ደረጃ ነው የሚነግረው። ይሄ ሽቶ ማድረግ ምናምን እንደዚህ የሚደረጉ ፕራክቲሶች ሰዎች የሆነ ዲቮሽን ለመግለጽ የሚያደርጓቸው ናቸው። መብራት ይደረጋል ባይዘወይ በስዕላት መብራት ምናምን ይበራል። ሪፕሬዘንት የሚያደርገው ግን ይሄ ጣዖት አምልኮ ምናምን እንደዚህ ሰዎች ደጋግመው ስላወሩት ያንን ምስል ይሰጡታል ምናምን እንጂ የቅዱሳን ሕይወት ሪፕሬዘንት የተደረገበት ነገር ነው። ለምሳሌ መብራት ለምሳሌ ለምንድን ነው በቅዱሳን ስዕላት ፊት የምናበረው? የዓለም ብርሃን ናችሁ ተብለዋል። የዓለም ብርሃን ናችሁ ብቻ ሳይሆን ሕይወታቸው እንደ ሻማ እየቀለጠ ለእግዚአብሔር መስዋዕት አድርገው የሰጡ ናቸው ሕይወታቸውን። ስለዚህ ያንን የቅዱሳንን ሕይወት ሪፕሬዘንት ለማድረግ ነው። ይሄ መልካም መዓዛ ያለው ሽቶ ምናምንም ቅዱስ ጳውሎስ እናንተ የክርስቶስ መዓዛ ናችሁ ይላል እና የቅዱሳን ሕይወት መዓዛ ነው፣ መልካም መዓዛ ነው ማለት የሰው መጥፎ ሕይወት መጥፎ መዓዛ እንደሚሆነው ሁሉ የቅዱሳን ሕይወት መልካም መዓዛ ነው። ደስ የሚል መዓዛ ደግሞ በተፈጥሮ የሆነ ቦታ ላይ አይቆምም። ምንድነው? ይበተናል። እና የቅዱሳን ሕይወት ብዙ ቦታ ላይ የሚደርስ ዝናቸው፣ ታሪካቸው ብዙ ቦታ ላይ የሚደርስ የክርስቶስን መዓዛ የሚያሳዩ ናቸው። ይህንን ሪፕሬዘንት ለማድረግ ነው ቤተክርስቲያን ውስጥ የሚደረግ እንጂ የሆነ በጣዖት አምልኮ ደረጃ በዛ ደረጃ በሚታሰብ መንገድ አይደለም። ቅዱሳን በሕይወታቸው መልካም መዓዛ ያላቸው ናቸው። ሕይወታቸው መልካም መዓዛ ነው። ሕይወታቸው ብርሃን ነው። የክርስቶስን ብርሃን አሳይተዋል፣ የክርስቶስን መልካም መዓዛ አሳይተዋል በሚል ነው። ከዚህ ውጭ በሆነ መንገድ በተሳሳተ መንገድ አንድ ሰው ቢያደርገው ስህተት ነው። እኛውን የምንናገረው ትክክለኛውን ነገር ነው። እንዴት ነው መታሰብ ያለበት የሚለውን ነው የምንናገረው እንጂ ሰዎች ከጣዖት የለመዱትን ነገር አምጥተው እዚህ ቢያደርጉ ወይ በተሳሳተ መንገድ በፒውር በሆነ ክርስቲያን ቲቺንግ ባልተመሰረተ መንገድ ቢያደርጉት አሁን ለነሱ ጥብቅና አንቆምም። እኛ የምንቆመው ለትክክለኛው የቤተ ክርስቲያን አስተምሮ ነው እንጂ ለተሳሳተው ነገር ዲስቶርት ለሚያደርጉት ነገር ለሚያበላሹት ነገር ጥብቅና አንቆምም። ቀደም ጎንደር ላይ ሲደረግ የነበረውን ነገር እንዳወገዝ ነው በተሳሳተ መንገድ እንደዛ ፕራክቲስ የሚያደርጉ ሰዎች ካሉም እሱንም አብረን እናወግዛለን። እዚህ ስዕለ አድኖ በሚለው ላይ አንድ ግልጽ ነገር እንዲያስቀምጡለት ነው። እርስዎ እርግጥ ተናግረዋል። ግን ስዕለ አድኖ ሲል ለእኛ ስዕላት የዘላለም ሕይወት እንዳልሰጡም በዛው እንዲናገሩና የአምልኮ ስግደትም እንደማይገባቸው በዛው እንዲነግሩት ይሁን መምህር። ይሄ አድኖ ምናምን የሚባለው ማዳን እንግዲህ በመጽሐፍ ቅዱስ ብዙ ትርጉም ነው ያለው። አንድ ሰው ለምሳሌ አይኑን አሞት ስዕሉን በእምነት ዳሶ ምናምን ድንግል ማርያም እባክሽ አድኝ ብሎ ቢድን አድነት ነው የሚባለው። ማለት የስጋ ድነትም አለ፣ ፈውስም አለ፣ አይምሮውን ያመመው ሰው ይኖራል፣ ብዙ ነገር አለ። ግን ይሄ የዘላለም ሕይወት የሚባለው መዳን ሰው በክርስቶስ ሳያምን የሚያገኘው አይደለም። ማለት ስዕላትን ሰግደህ በክርስቶስ ሳታምን ትድናለህ የሚል ትምህርት ቤተክርስቲያን ውስጥ የለም። እንደዚህ አይነት ትምህርት ካለ አብረን ነው የምናወግዘው። ዮኒ አንተ እንደምታወግዘው እንደምትቃወመው እኛም ነው የምንቃወመው። ሰው በክርስቶስ አምኖ በማዳን ስራው አምኖ ተጠምቆ የክርስቶስን ስጋና ደም ተቀብሎ ነው እንጂ የሚድነው
ስዕል ቬኔሬት ስላደረገ ይድናል የሚል ትምህርት የለም። እነዛ ከትልቁ ድነት ውስጥ ያሉ የቅዱሳንን ህብረት የሚገልጹ ቅዱሳን በሰማይና በምድር ያሉ ቅዱሳን እንደሚገናኙ ኮሚኒኬሽን እንዳላቸው ሰፖርት እንደሚደራረጉ በጸሎትም በምልጃም በተአምራትም ሰፖርት እንደሚደራረጉ የክርስቶስ አካል የተነጣጠለች ሳትሆን በሰማይም በምድርም ያሉ ህብረት ያላቸው መሆኑን የሚገልጽ እንጂ መዳን በክርስቶስ ነው። በክርስቶስ በማመን ክርስቶስ ያስተማረውን ትምህርት በማመን በእሱ ትምህርት በመኖር ነው የሚዳነው። ከዚህ ውጭ ያለ ትምህርት ቤተክርስቲያን የላትም። እንደዚህ የሚያስተምሩ ሰዎችም ካሉ አብረን ነው የምንቃወም። የኔ አሁን ትልቅ ጥያቄ ይዤ ልመጣ ነው እዚህ ጋር። ትልቁ ጥያቄ ምንድን ነው? ሌሎችን ማንንም ሳልከተል ማን ነው መላእክት በመላእክትነታቸው እግዚአብሔር መልአክ ናቸው ብዬ ሌሎችንም ብዬ በኢየሱስ ክርስቶስ ብቻ ማዳን፣ በኢየሱስ ክርስቶስ ብቻ ዘላለማዊ ህይወት፣ እሱን ብቻ በማምለክ የአብ ወልድ መንፈስ ቅዱስን በማምለክ በእሱ ተጠምቄ መንግስተ ሰማያትን ልወርስ አልችልም? እስቲ ይህን መልሱልኝ። ስዕሎቹ ጋር ምኖቹ ጋር ምኑም ጋር ሳልገባ ኢየሱስ ክርስቶስን የእግዚአብሔርን ልጅ በማምለክ በሱ መዳን በሱ ብቻ አድርጌ ልገባ ብፈልግ አልችልም? እስቲ አስረዱኝ ይሄን። ነገረ ድነት ሁለት አስፔክት አለው። አንደኛ ቨርቲካል የሆነ አስፔክት አለው። እንግዲህ የኦርቶዶክስ ቴዎሎጂ ከፕሮቴስታንት ቴዎሎጂ የሚለይበት አንዱን ነገር እዚህ ላይ እናንሳ። መዳን ሰዎች ከእግዚአብሔር ጋር ብቻ ያላቸው ጉዳይ አይደለም። ማለት በእግዚአብሔርና በሰው መካከል ብቻ የሚያልቅ ነገር አይደለም። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 እና 3 ካነበብከው ክርስቶስ ያዳነን ከምንድን ነው? በእግዚአብሔር ይኸውልህ መዳን አባቶቻችን የቅዱስ ጳውሎስን ትምህርት ሲያብራሩ ምን ይላሉ? 7 መስተጻራራን ነበሩ ብለው የተጣሉ አካላት ነበሩ ብለው ይገልጻሉ። አንዱ ጠብ በሰውና በእግዚአብሔር መካከል ነው። ሌላኛው በሰውና በመላእክት መካከል፣ በሰዎችና በሰዎች መካከል፣ ሕዝብና አሕዛብ ለምሳሌ ተጣልተው ነበር። በብሉይ ኪዳን እስራኤል የሚባል ሕዝብ ነበር፣ አሕዛብ ደግሞ ነበሩ ከእምነት ውጭ የሆኑ። እግዚአብሔር የእስራኤል አምላክ ነበረ። ሌሎቹን አሕዛብ ደግሞ ዝም ብሎ በመግቦት ነበር የሚያኖራቸው። ስለዚህ መዳን ቨርቲካል ብቻ ሳይሆን ሆሪዞንታል አስፔክት አለው። ይሄንን ላብራራው። አንተ በክርስቶስ አምነህ ስትድን ወደ ክርስቶስ አካል ነው የምትጨመረው። ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተ ክርስቲያን ማለት ነው። ብቻህን አይደለም። ከክርስቶስ ጋር ብቻ ያለ ኮሚኒኬሽን አይደለም። ክርስቶስ ህዝብ ነው የፈጠረው። ክርስቶስ ቤተክርስቲያን የምትባል ህብረት ነው የፈጠረው እና ይቺ ህብረት ደግሞ ሳክራመንታል የሆነ በቅዱስ ቁርባን በጥምቀት አንድነት ያላቸው አንድ አይነት ህይወት ፕራክቲስ የሚያደርጉ የሚረዳዱ፣ አንዱ ለአንዱ የሚጸልይ፣ አንዱ ለአንዱ የፍቅርን ስራ የሚሰራ ህብረት ነው እና መዳን it is not about ምንድነው ያንተና የእግዚአብሔር ጉዳይ ብቻ አይደለም። መዳን ከመላእክትም ጋር ከቅዱሳንም ጋር ያለህን ግንኙነት መስተካከልን ይጨምራል። አሁን ምንድነው ይሄ በቴዎሎጂ ትምህርት ዮኒ ምን ይባላል? ኤክሌሲዮሎጂ ይባላል። ነገረ ቤተክርስቲያን እና ነገረ ቤተክርስቲያን ከነገረ ክርስቶስ መለየት አይቻልም። ማለት ቤተክርስቲያን እንዲና ያደርገህ ክርስቶስ ብቻ ከክርስቶስ ጋር ብቻ ነው ግንኙነት ያለኝ ማለት አችልም። ምክንያቱም ክርስቶስ እንደዚህ አይነት መዳን አይደለም የሰራው። ክርስቶስ የሰራት ቤተክርስቲያን አለች። ይችን ቤተክርስቲያን ደግሞ አካሉ ብሏታል። ይቺ ቤተክርስቲያን ደግሞ የመላእክት የቅዱሳን ህብረት ነች እና በዚያ ህብረት ውስጥ መኖር አለብህ። ቤተክርስቲያን ያንን ህብረት የምትገልጽበት መንገድ አላት። ለምሳሌ አንዱ ለአንዱ ጸሎት ማቅረብ፣ አንዱ ለአንዱ መጸለይ፣ የፍቅር ትስስር በወንድ አለ ማለት የመዳን ክርስቶስ ሲያድነን ወደ ህብረት ነው የጨመረን፣ ወደ ቅዱሳን ህብረት ነው የጨመረን እና አሁን ዮኒ ያንተ ጥያቄ
ክርስቶስ አድኖኛል በቃ ከህብረቱ ውጭ ሁኜ ከክርስቶስ ጋር ብቻ ዲል አድርግ ካልክ ከክርስትና ትምህርት ጋር አይሄድም። ለምን? ክርስቶስ ራሱ ወደ የት ነው የጨመረህ? ወደ መላእክት ህብረት ነው የጨመረህ፣ ወደ ቅዱሳን ህብረት ነው የጨመረህ። ከዚያ ህብረት ውስጥ ኮሚኒኬት ማድረግ አለብህ፣ ኢንቮልቭ ማድረግ አለብህ። አብረህ በስርዓት አምልኮ ውስጥ መሳተፍ አለብህ። አንዱ ለአንዱ በሚጸልየው ጸሎት ውስጥ መሳተፍ አለብህ። የቅዱሳን መታሰቢያ ምናምን፣ ይሄ በአጠቃላይ ቤተክርስቲያን ውስጥ ያለው ህይወት ያንን ህብረት የሚገልጥ ነው እና ህብረቱ ውስጥ መጨመር አለብህ። ህብረቱ ውስጥ ካልተጨመርክ ግን ምንድነው? ከክርስቶስ አካል ውስጥ የተገነጠልክ ነው የምትሆነው ማለት ነው። ስለዚህ ከቅዱሳን ህብረት ውጭ ሆኜ በክርስቶስ በማመን ብቻ እድናለሁ የሚለው ክርስቶስ ራሱ የሚያድንህ ወደ ቅዱሳን ህብረት ነው፣ ወደ ቅዱሳን ህብረት ነው የሚጨምርህ። ስለዚህ ሙሉ ነው መዳን በቤተ ክርስቲያን ውስጥ መኖር፣ በቅዱሳን ህብረት ውስጥ መኖር ስለሆነ እንደዚህ አይነት መዳን አልሰራም ነው ዮኒ። ክርስቶስ ራሱ ከቅዱሳን ህብረት ውስጥ የማይጨምር፣ ከመላእክት ህብረት የማይጨምር፣ ከቅዱሳን ጋር ኮሚኒኬት እንዳታረግ አንድ አይነት ህብረት እንዳይኖርህ የማያደርግ ልዩ የሆነ በሱና በአንተ መካከል የሚቀር ድነት አልሰራም እንደዛ እና ያ እንደዛ አይሆንም። በተለይ ደግሞ ለብቻ መሆን ጥሩ ያለ መሆኑ ምንድነው? ስለ ብልቶች አካሉ ስላሉ ብልቶች ራሱ ድፋይን ቢያደርጉለት እጅግ መልካም ነው። አንድ አካል ብልቶች አሉ። አንተ አንዱ ብልት ነህ ዮኒ። አንዱ ብልት ሆነ ብቻ የለውም ብለህ ሌላ አካል መመስረት አትችልም። ሌላ ጥያቄ ካለህም በዛው ጠይቅ። ቅድም ያነሳነውን ጥቅስ በጣም ደጋግማ አንብበው፣ ሌላም ጊዜ በደንብ ራሱ ኮንቴምፕሌት ስታደርግ ዕብራውያን 12 ላይ ያለው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ደርሰናል ብቻ አይደለም የሚለው፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት፣ ፍጹማን ወደሆኑ ጻድቃን ነፍሶች ነው የሚለው። የመላእክት የሰዎች ህብረት ወዳለበት ነገር ነው የደረስከው እና ያንን ህብረት አልፈልግም እኔ መላእክት ምን አገባኝ፣ እኔ ጻድቃን የተሰበሰቡ ጻድቃን ምን አገቡኝ፣ የአዲስ ኪዳን መካከለኛ የተባለው ኢየሱስ ክርስቶስ ጋር ብቻ ነው ጉዳይ ብትል ጳውሎስ ምንድነው የሚልህ? ኖ እንደ እሱ መካከለኛው ኢየሱስ ክርስቶስ መካከል ላይ ነው፣ ግን የጨመረ ወደ ቅዱሳን ህብረት ነው፣ ወደ መላእክት ህብረት፣ ወደ ጻድቃን ህብረት ነው የጨመረህ። በእነሱ መኖር አለብህ። ምክንያቱም ክርስቶስ ቤተክርስቲያን አካሉ ነች። አካል ራስ እሱ ራስ ነው፣ ቤተክርስቲያን አካሉ ነች እና አንተ እኔ ከራሱ ጋር ብቻ ነው ግንኙነቴ፣ ከአካሉ ጋር ግንኙነት የለኝም ማለት አችልም። ቅዱስ ጳውሎስ የቤተክርስቲያንንና ቤተክርስቲያን ስንል የቅዱሳን ህብረት ነው። እንግዲህ የመላእክት የጻድቃን የቅዱሳን ህብረት ነው። በክርስቶስ የዳኑ ጻድቃን ቅዱሳን ህብረት ነው እና የቅዱሳንን ህብረት ትተህ በክርስቶስ ጋር ብቻ ነው ግንኙነት ማድረገው ማለት እኔ የራሱ ጋር ነው ጉዳይ እንጂ አካሉ ጋር ምን አለኝ እንደማለት ነው። ግን እንደዛ አይደለም። ጳውሎስ ቤተክርስቲያንና ክርስቶስን ግንኙነትን የጠቀሰበት ራስን ከአካል መለየት አችልም፣ መነጠል አችልም። በዛ አካል ውስጥ መሆን አለበት። ሲጀመር አንተ ራሱ ጋር አይደለም አካል ውስጥ ነህ። አካሉ ከተባለው ብልት ከተባሉት ውስጥ ነህ እና ብልቶች የተያያዙ ናቸው። የሰው አካል እጅ እኔ ከእግሬ ጋር ከምናምን ጋር ምን አለኝ፣ ከልቤ ጋር ምን አለኝ፣ ከጉበቴ ጋር ምን አለኝ፣ እኔ ግንኙነቴ ከራሴ ጋር ብቻ ነው ይላል እንዴ? በቃ ቅዱስ ጳውሎስ ይሄ አሁን እኛ የሰው የፈጠርነው እንትን አይደለም። ቅዱስ ጳውሎስ የቤተ ክርስቲያንንና የክርስቶስን አንድነት የገለጸበት ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ነች፣ ብልቱ ነች ብሎ በጣም ከፍ ያለ የአንድነት ምሳሌ በሰው አካል መስሎ ነው የተናገረው እና ይህንን ህብረት አብረህ አክሴፕት ማድረግ አለብህ። ካልሆነ ግን የተገነጠለ ነው የምትሆነው ማለት ነው እና ክርስቶስም እንዲህ አይነት ካዳናቸው ውስጥ ቤተክርስቲያን ውስጥ ያልጨመራቸው የሉም፣ ቅዱሳን ህብረት ውስጥ ያልጨመራቸው የሉም እና ክርስቶስን ስትቀበለው በክርስቶስ ስትድን ወደ ቅዱሳን ህብረት ነው የሚጨምርህ። አይ መልካም፣ አይ ጥሩ ነገር ነው ይሄ። በደንብ አነበውና በዛ ነገር ላይ የምጠይቃቸውንም ሰዎች ጠይቄ በደንብ እረዳዋለሁ። አይ ጥሩ እንትን ብየዋለሁ። ስለዚህ ህብረት ያስፈልጋል። ትክክል። ለብቻ የሚዳን ነገር ለብቻ የሚሆን ነገር እንደሌለ እንግዲህ አይቻለሁ አሁን። ስለዚህ እሱ በጣም ጥሩ ፖይንት ነው።
በጣም በጣም ጥሩ ፖይንት ነው። ስለዚህ ሰው በተለይ ሰውን ሞር እንትኑን የማስተማር ስፔሻሊ አሁን ስለ አድኖ የሚባለውን ሰዎቹን በደንብ ሌሎቹንም የማስተማር ነገር ላይ ሞር ማሳየት አለብን። አሁን በብዛት ስዕሉን የሚያደርጉ ሰዎችን ቢጠየቁ ብዙዎቹ በእውቀት ያደረጉት አይደለም፣ ስለተደረገ ብቻ የሚያደርጉ ናቸው እና የሆነ ቦታ ቢጠየቁ ይሄንን ዲፋይን የማድረግ ብቃታቸው ቢኖር በዚሁ ላይ መልካም ነው። ምክንያቱም በሌሎቹ ሳይ የበረቱ ናቸው። ለምን ይሄ ሆነ ቢባሉ የሚያብራሩበት ምክንያት አላቸው። በደፈነው አይደለም ዝም ብለው አንድ ነገርን የሚያደርጉትና ልዩነቱን አየዋለሁ እና አይ ይሄ ጥሩ ነገር ነው። አሁን ቅዱሳን ስዕላት በል ይለኛል አንዱ አባቴ፣ በጉልበት የሚሆን ነገር የለም። አይቶ ኮመንቱን ተውና፣ ግን አንተ በፍቅር እንጂ በጉልበት የሚሆን ነገር የለም። አንተ ስላልከው ነገር እኔም እስማማለሁ። ማስተማር አለበት ሰው፣ የሚያደርገውን ነገር በእውቀት ማድረግ አለበት። አዎ፣ በእውቀት ካላደረገው ትርጉም የለውም። ቤተክርስቲያን መምህራንም በደንብ ተግተው እያንዳንዱን ነገር ሰው ያውቀው ይችላል ምናምን ብለው ጨለቀ ማለት ማስተማር አለባቸው። እኔ የማይገባኝ ነገር ብዙ ጊዜ ምንድን ነው አሁን በቤተክርስቲያን ደረጃ ወንጌል ሲማር ሌሎቹ ለሚያቀርቡት ጥያቄ ህዝቡ መመለስ የሚችለውን ወንጌል ለማስተማር ለምንድን ነው ያልተቻለው? በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ። አሁን የታቦት ጥያቄዎች እና የስዕል ጥያቄዎች፣ የምልጃ ጥያቄዎች ናቸው። this is the three major parts። እነዚህን 3 ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? እሱ በጣም ነው ሁሌ ግራ የሚያጋባኝ። ለምን እሱ ቢኖር ሰዎች ብዙ ጊዜ ግራ ሳይጋቡ ከማንም ጋር ቁጭ ብለው ያቺን ነገር ኤክስፕሌን ለማድረግ አይቸገሩም። ከዚህ ዛ አይላተሙም። ስለዚህ ሜጀር የሆኑ የምልጃ በክርስቶስ ይታመናል፣ ግን የምልጃ ጥያቄ፣ የስለ አድኖ ጥያቄ፣ የታቦት ጥያቄዎችን በየጊዜው ቤተክርስቲያን እንዲሁም ቲክታክ ላይ የሚያገለግሉ አባቶች በደንብ ቢሰሩበት ሌላውም እኮ ጥያቄው ይቆማል። የሌሎቹ ጥያቄ እኮ ይበርዳል። ሌሎቹ ጋር ሄደው እኮ ጥቅስ ይጽፋሉ። ስድብ ከሚጽፉ ይልቅ ጥቅሱን ይጽፉታል። ይኸው እዚህ ጋር እንደዚህ ነው የሚለው፣ ይሄ ማለት ይህ እንደዚህ ነው ብለው አብራርተው ሞር ከመሸሽ ይልቅ ከመጠላላት ይልቅ እነዛም በርደኑን ይቀንሱታል። እነዚህ ትምህርቶች ባለመኖራቸው 3ቱ የምልጃ ጥያቄ፣ የስለ አድኖ ጥያቄ እና የታቦት ጥያቄን ሞር ለሰው ቢማሩ ደጋግመው በቃ ይሄ ነገር ማንም ሌላው እየመጣ አታውቁም እያለ በየጊዜው ሊቀጠቅጥ አይችልም እና እሱ ላይ ፎከስ ተደርጎ ቢሰራ ካየሁት እነዚህ 3 ሜጀር ነገሮች በኦርቶዶክስ ቢሰራ ውጤታማ ይሆናል ብዬ አስባለሁ። ህዝቡም ደግሞ በቃ ድንጋጤ ውስጥ አይገባም። ሌላው ላይ ያስተምረው ሲለው የሚያውቀውን ስለሆነ ናኔ ላስተምረው ብሎ ኢቭን ኦርቶዶክሳዊ ወንጌላዊ ሌሎቹን የመስበክ ነገሩ ሌሎቹን የማስተማር ነገር ይጀምራል። ልማር ሳይሆን ማስተማሩን ላይ ይጀምራል እና እነዚህ ላይ ሞር ፎከስ ቢደረግ መልካም ነው ብዬ አስባለሁ። እና ያ ነው ብዙ ጊዜ ጥያቄ አለው፣ የምልጃው ጥያቄ፣ የስለ አድኖ ጥያቄ እንዲሁም ደግሞ የታቦት ጥያቄ አለ። ዮኒዬ አሁን ግን አንተ ከጠየቀው ጥያቄዎች ውስጥ አንተ የጠየቃቸው ጥያቄዎች እንዲሁም መምህር በረከት የቤተክርስቲያን የሆኑን አስተምሮ ነግረውቃል። ይህንን አክሴፕት አድርገሃል? አሁን የነገሩክን ተቀብላል? ስለ አድኖ ላይ ለምሳሌ የእንትኑ ጥያቄ ወድጄዋለሁ። ማህበር መኖር አለበት። በአገልግሎት ላይ ለብቻ የምትድነው ነገር የለም። በማህበር መገልገል አለብህ። ተነጥለ የሚመጣ ነገር የለም እና ያ ትክክለኛ ነው። ሌላ አሁን ስለ ስዕል ሲባል እኔ ኤክስፕሌን የማደርገው ያ ስዕል ማስተማሪያ ነው ብዬ ነው የምቀበለው። ማስተማሪያ ነው ስዕል። አንዳንዱ ደግሞ እንዳልኩ ድንበታለሁ ብሎ የሚያምንም አለ። ስፒሪቱ ያድነኛል፣ የስዕሉ ስፒሪት ያድነኛል ብሎ የሚያምናል እና ከምን አንጻር ነው ሲባል አንዳንዶቹ ሲነግሩኝ እንዳልኩ የጳውሎስ ጨርቅም ያድን ነበር የሚሉ ሰዎች አሉ እና እኔም ይሄንን ነገር ከምን አይታችሁ ነው፣ ምኑ ላይ ነው የተፖሰተው ፒክቸሩ ብዬ ስል አንዳንዶቹ አሁን እንዳሉኝ መምህር
ስለ ሰይፍ የያዘ መልአክ ከፊቴ ቆሞ ነበር ሰው የሚመስል ብሎ ቃል በቃል ትንቢተ ዳንኤል ላይ ይናገራል። እንደዚህ አይነት ነገሮች አሉ። ግን ስፔሲፊክ የተደረገና ሞር ስዕሉ ላይ ፎከስ የተደረገ ነገር ባይሆን በእኔ ምርጫዬ ስዕሉ ላይ ሳይሆን መንፈሱ ላይ እዛ ላይ የሚያርፈው መንፈስ አንድ ነገር እንዳስረሳ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በሶስት መንገድ ታስተምርበታለች። አንደኛ በመጽሐፍ ቅዱስ በቃል ታስተምራለች። ሁለተኛ በምልክት ታስተምራለች፣ በምልክት። ሶስተኛ በስዕላት ታስተምራለች። ሰምተኛ በስዕላት ታስተምራለች። ቅድም እንግዲህ የኢሳያስን 6 የዳንኤልን 7 አይተ ከሆነ የስዕል መልክ አላቸው። እነዚህን በስዕል መልክ ገልጸ ለህዝቡ ብታደርስ ለህዝቡ ብታደርስ ህዝቡ እንደገና አንደርስታንድ ያደርጋል። ኢቭን ዞ ኢየሱስ ክርስቶስ እንግዲህ አይተ ከሆነ ሉቃስ ወንጌል ምዕራፍ 22 ላይ የጌታ እራት በሚበሉበት ሰዓት ላይ ተቀምጦ የተናገረውን ቃል አይታላ። እሱ ነገር ደግሞ በስዕል ተቀምጦ አይታል። ኢየሱስ የጌታ እራት ሲበሉ ይህ አሁን ምን ይሆንላል? መማሪያ ይሆንላል። ኢየሱስ መሰቀሉን ትመለከትበታለን። ይህ ሁሉ የሚሆነው በምንድን ነው? በስዕል ነው። ስዕል አድኖ የሚለው ነገር ደግሞ ትርጓሜውን ስናመጣው ስዕሉ የሚያድነን መጽሐፍ ቅዱስ የጳውሎስ ጨርቅ እንዳዳነን እንዲሁ የጳውሎስ ጨርቅ ያዳነው የእግዚአብሔር ነገር ስላለበት ነው። ስዕሉ ላይም ስዕሉ በማንነቱ አይደለም የሚያድነን። እኛ ኦርቶዶክሳውያን በአንድ ስዕል አድኖ ወይም ደግሞ ቅዱሳን ስዕላት የሆነ ነገር አክሴፕት ስናደርግ ስዕሉ በማንነቱ ሳይሆን የሚያድነን በእግዚአብሔር መንፈስ ኃይል ነው የሚያድነን። ያለ እግዚአብሔር እርዳታ አያድንም ምንም ስዕል። ይህንን አክሴፕት አልኩ። ሁለት ደግሞ ስዕሉን ለስጋችን ነው እንጂ ድነትን የሚሰጥ ለዘላለም ሕይወት ድነትን ያገኘ ነው በክርስቶስ ኢየሱስ ነው የሚል አስተምሮ ነው መምህር በረከት የነገሩ። እንዳትረሳይንም ማለት ነው። በጣም ዛሬ የሚገርም ትምህርት ነው። 600 ምናምን ሰዎች የሚገርም ትምህርት ነው የተማሩት። እሺ ዮኒ እንዳረሳ። ሌላም ጥያቄ ካለ ጥያቄዎች ሌላው ባይዘው መምህር ኤፍሬም አሉና ሰላም ይበሉልና ከዛ መልካም 2 ደቂቃ የሆነ ነገር ልንገርህ። ደግሞ እኮ እንደ እውነቱ ከሆነ ቤተክርስቲያን አርቲስቲክ የሆኑ ነገሮችን ለአሕዛብ መተው የለባትም። we have to claim ይሄ ፓጋን ቴሪቶሪ ውስጥ ያለ ሃይማኖት የሌለው አርትን እየተጠቀመ አርት ምን ያህል ፓወር አለው? ስዕል፣ ቅኔ ምናምን በጣም ፓወርፉል የሆኑ የሰውን አእምሮ የሚይዙ ነገሮች ናቸው እና እነሱን አሕዛብ ወይም እነዚህ ሃይማኖት የሌላቸው ሰዎች ለራሳቸው ዓላማ ይጠቀሙባቸዋል። ቤተክርስቲያን ይህንን ለነሱ መተው የለባትም፣ መጠቀም አለባት። አሁን ቤተክርስቲያናችን ቅኔ ትጠቀማለች። ቅኔ ለመንፈሳዊ ነገር ያስፈልጋል። ለምን? አሕዛብ በቅኔ በምናምን በግጥም በምናምን ብዙ መጥፎ ነገር ያስተላልፋሉ። ስዕላትን ተጠቅመው በጣም ብዙ አርቲስቲክ የሆነ ነገር ተጠቅመው በጣም ለሰው አእምሮ በጣም አፒል የሚያደርጉ ስለሆኑ የሰውን አእምሮ በቀላሉ መማረክ የሚችሉ ስለሆኑ እነሱን ተጠቅመው የራሳቸውን መጥፎ እሳቤ ያሰማራሉ። ቤተክርስቲያን ጥንታዊቷ ቤተክርስቲያን ያንን ቀምታለች፣ የኔ ነው ብላ ወስዳለች ማለት ነው። እና እኛ አሁን በፕሮቴስታንት እኔ አንድ ትችት ያለኝ ምንድነው ይሄ ሴኩላር የሆነውን በቃ መጽሐፍ ቅዱስ ብቻ ብሎ የሰው ልጅ የጀነራል ሀብት የሆነውን ነገር መፍራት። እንደ አርት የሰው ልጅ በቃ የተፈጥሮ ሀብቱ ነው። የሰው ልጅ ሲፈጠር አርቲስቲክ የሆነ ማይንድ አለው። የሰው ልጅ ሲፈጠር ፖኤቲክ ነው፣ ቅኔ ያለው መጽሐፍ ቅዱስ ቅኔ ያለ እና እኒህን ሁሉ ነገሮች ቤተክርስቲያን መጠቀም አለባት። ካልሆነ በጣም ከባድ የሆኑ ቱሎችን መሳሪያዎችን ቤተክርስቲያን እንድትጠቀምባቸው አሳልፋ ትሰጣለች ማለት ነው። እና እኛ ኦርቶዶክሳውያን አንድ አባት እንደውም የቅዱስ ጎርጎርዮስ ይመስለኛል የግብፅ እግዚአብሔር እስራኤልን ከግብፅ ሲወጡ ወርቃቸውን በዝብዙ ብሏቸዋል አይደል? የግብፃውያንን ወርቅ በዝብዙ ውሰዱባቸው ብሏቸዋል። እና ምን ይላል? ግብፅ ማለት የዚህ ዓለም ምሳሌ ነች። ግብፅ እንግዲህ የኃጢአት ዓለም ምሳሌ ነች። እና ወርቅ የሚመስል ነገር ካለ በዓለም ላይ ውሰዱት፣ ለቤተ ክርስቲያን ውሰዱት። እነዚያ እስራኤላውያን የግብፅን ወርቅ ወስደው ቤተክርስቲያን እንደሰሩ ምንድነው ቤተ መቅደሱን እንደሰሩት እኛም የሰው ልጅ የጋራ
የጥበብ ውጤቶች የሆኑ ነገሮችን ሁሉ ለቤተክርስቲያን አገልግሎት መጠቀም አለብን። ይሄ የኛ አይደለም የምንለው የለንም። ከኃጢአት ውጭ ከሆነ ነገር ውጭ ስዕልም ሆነ አርትም ሆነ ዜማም ሆነ ቅኔም ሆነ ቤተክርስቲያን ያንን ክሌም ማድረግ አለባት እና ይህንንም እንድታስተውለው ነው። አይ ጥሩ፣ ይሄ ነገር መልካም ነው። በመዝሙር ደረጃ ቅሬታ የሚፈጥሩ መዝሙሮች አሉ። አሁን እንግዲህ ትውልድ ሁሉ እንግዲህ ምስጋና እና አምልኮ መቅረብ አለበት ብለን የምናስበው ለአምላካችን ነዋል። መዝሙር በብዛት በመዝሙር ደረጃ ሌሎቹ ላይ ቢደረጉ ያለውን ነገር አብራችሁ ብታብራሩልኝ ደስ ይለኛል። አሁን መዝሙር በብዛት እግዚአብሔር ሲመለክ የአምልኮም የሁሉም ነገር መጀመሪያ መጨረሻ እሱ ነውና ሌሎቹ በብዛት ተደርገው ሲመሰገኑ ሌላ ነገር እስኪመስሉ ተደርጎ አዘማመሮች አሉና ይሄ ነገር ቤተክርስቲያን ምንድን ነው ሌቭሏ ማለት እስከ ምንድን ደረጃ ነው? መዝሙሮች ሲወጡና ሲመሰገኑ በጣም የሚታዩት እስከምን ደረጃ ነው? ይሄስ በመዝሙር ደረጃ መጽሐፍ ቅዱስ ዘምሩላቸው የሚል ነገር አለ። መጽሐፍ ቅዱስ ለሌሎቹ ዘምሩ፣ ሌሎቹን አመስግኑ፣ በዛ ደረጃ በመዝሙር የሚል እኔ ያየሁት መዝሙረ ዳዊትን 150 ሳነበው ለእግዚአብሔር ነው። ሌሎችም ቦታ ላይ ስናይ እግዚአብሔርን ዮሐንስ ራእይ ምዕራፍ 5ም ስናነብ እግዚአብሔርን ሲያመሰግኑ ነው። እንዲሁም አይ ቲንክ ባልሳሳት ክርስቶስ ሲወለድ እልፍ አላፊ የሆኑ መላእክቶች እግዚአብሔርን ሲያመሰግኑ፣ ክሩቤልም እግዚአብሔርን ሲያመሰግኑ ሲዘምሩ ነው የምናየውና መዝሙሮች ወደ ሌላ ወደ ሰዎች እና ወደ መላእክት በጣም የዞሩበት ምክንያት ምንድን ነው? ወይስ ለምንድን ነው ያስፈለገው? ወርዝ ፖይንት እስቲ ይህንን ቢያስረዱን በመጽሐፍ ቅዱስ። እሺ፣ በመጀመሪያ የመዝሙር መጀመሪያና መጨረሻ እግዚአብሔር ነው ያልከውን እቀበላለሁ ዮኒ። እና ሰዎች በቅዱሳን ሕይወት ውስጥ እንኳን እግዚአብሔርን ማመስገን አለባቸው። እንኳን እግዚአብሔርን ብቻውን ለእግዚአብሔር ምስጋና ማሳነስ ቀርቶ ቅዱሳን በሚመሰገኑባት መዝሙሮች እንኳን እግዚአብሔር መግባት አለበት። ምክንያቱም ቅዱሳንን የቀደሰ ቅዱሳንን ያከበረ እግዚአብሔር ነው። ስለዚህ አንድ መዝሙር በቅዱሳን ሕይወት ውስጥ የተሰራውን ነገር የእግዚአብሔርን ስራ ማውሳት አለበት። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው ይላል ቅዱስ ዳዊት በመዝሙር። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው። ድንቅ መሆኑን በቅዱሳን ሕይወት ውስጥ ማሳየት አለብን። ስለዚህ ለቅዱሳን በሚዘመሩ መዝሙሮች እንኳን ሳይቀር የእግዚአብሔር ስም መነሳት አለበት፣ እግዚአብሔር መመስገን አለበት የሚለው እናያለን። የቤተ ክርስቲያንን አሁን ዮኒ ምን መሰለህ ብዙ ጊዜ የሚታየው በካሴት የሚደመጠው በቴሌቪዥን ጣቢያዎች ወይም በቲክቶክ ወይም በዩቲዩብ በምናምን የሚደረገው ነው እንጂ ወጥ የሆነው የቤተ ክርስቲያን ስርዓት አምልኮ አይደለም። አሁን እኛ የምናስተውለው ማለት ነው። የቤተ ክርስቲያንን ስርዓት አምልኮ እያንዳንዱ ቤተ ክርስቲያን የሚደረግ ነገር ልንገርህ። ጠዋት ሁል ጊዜ የኪዳን ምስጋና አለ። የኪዳን ምስጋና it is all about God ማለት ነው። አሁን ከፍቼ ላሳይ ይችላለሁ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ምስጋና ነው። የማታ ደግሞ የሰርክ ደግሞ የኪዳን ምስጋና አለ ቤተክርስቲያን ውስጥ የሚፈጸም፣ እሱም ስለ እግዚአብሔር ነው። ቅዳሴውን ቅዳሴው በአብዛኛው 90% የእግዚአብሔርን ስም ነው የሚያነሳው። የቤተ ክርስቲያን ፎርማል የሆነው ስርዓት አምልኮ እንደዛ ነው። ፎርማል የሆነው ስርዓት አምልኮ ሬጉላር የሆኑ የማይታጎሉ ጸሎቶችን ብታይ መነሻቸውም መድረሻቸውም ለቅዱሳን ምስጋናዎች አይቀርቡም፣ ዝማሬዎች አይቀርቡም ማለት አይደለም። ግን ስትራክቸራቸው
ጠዋት እግዚአብሔርን በማመስገን ገና ማህሌት ሲጀመር ራሱ መምህር ኤፍሬም ከኔ የተሻለ ሊናገሩት ይችላሉ። ስቡ ወውዱስ ዘሳረረ ኩሉ ዓለም በአሐቲ ቃል፣ ዓለምን በአንዲት ቃል የፈጠረ እግዚአብሔር ምስጉን ነው ብለው ነው አፋቸውን የሚከፍቱት። በኋላም መጨረሻም ላይ ማህሌት ሲያልቅ እግዚአብሔር ተመስግኖ ነው የሚያልቀው። የስርዓተ አምልኮ መደምደሚያው ክላይማክሱ ቅዳሴ ነው። እንደውም የእንትናን ቃል ልጠቀም፣ ማናቸው የመጋቢ አዲስ እሸቱ ሌላው እንትን ነው ብለዋል፣ የቅዳሴ መንደርደሪያ ነው ብለዋል። ሌላው ጸሎት በቤተ ክርስቲያን ውስጥ ያለው ሌላው ጸሎት ወደ ቅዳሴ ነው የሚገፋ፣ መዘጋጃ ነው። ዋናው የቤተ ክርስቲያን ስርዓተ አምልኮ ማለት የመጨረሻው ክላይማክሱ ማለት ቅዳሴ ነው። ቅዳሴው መጽሐፍ አብዛኛው የእግዚአብሔርን ስም ነው የሚያነሳው። ስለዚህ ስትራክቸራሊ ያለውና አሁን ዝም ብሎ ስፔሱን ሸፍኖ የምናየው ነገር ይለያያል ነው። የቤተ ክርስቲያን ስርዓተ አምልኮ ስትራክቸሩን ስታይ፣ ሼፑን ስታይ የተሰናዳ ነው፣ እንደዛ ስትሪክት የሆነ ነው። ቅዱሳን ግን መመስገን አለባቸው። ምክንያቱም ዳዊት ኢየሩሳሌምን አመስግኗታል፣ እንኳን ሰውን ማለት ነው። መዝሙረ ዳዊት ላይ ጽዮን ኢየሩሳሌም ወይ ደስ ይበልሽ ብሎ አመስግኗታል። ነቢያት ኤፍራታ ምድርን እንኳን አመስግነዋል። አንቺ ኤፍራታ ምድር ቤተልሔም ወይ እያሉ ስለ እሷ ተናግረዋል። ቅዱሳን መመስገን አለባቸው፣ መከበር አለባቸው የሚለው የመጽሐፍ ቅዱስ ትምህርት ነው። አንድ ጥቅስ ላንብብ። የዮሐንስ ወንጌል ምዕራፍ 17 ላይ ሌሎች መምህራንም ይጨምሩበታል። እኔ ብቻ ወንኩ መሰለኝ። ትላልቅ ከኔ የተሻሉ የመጽሐፍ መምህራንም አሉ። ጌታችን የተናገረውን ቃል ነው። አሁን ፕሮቴስታንት ጋር በተለይ የሆነ ሂደ መጠየቅ ያለብን ጥቅስ ነው የምነግርህ። የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አሁን እስኪ እዚህ ጥቅስ ላይ ተመልከቱ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ነው የሚለው። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እኔን እንደወደድከኝ ዓለም እነሱን እንደወደድካቸው ያውቃል። የሰጠኸኝን ክብር ሰጥቻቸዋለሁ። ይሄ ለማን ነው? ለቅዱሳን ነው የተባለው፣ ለሐዋርያት። እና ቅዱሳን አይከበሩም። አሁን የፕሮቴስታንት ሶላ ምንድነው? ሶሊዲዮ ግሎሪ የሚል አንድ ከአምስቱ ሶላዎች አንዱ ክብር ለእግዚአብሔር ብቻ ነው የሚል ነው። እንደ ይህን ጥቅስ የት ነው የሚያደርጉት? ቅዱሳን ይከበራሉ። እና የሚከበሩት እንዴት ነው? አንተ አሁን ቅዱሳን እናከብራለሁ ብቻ ብለህ በቃል ነው የምትናገረው? ማክበር ግን እኮ በሆነ ነገር መግለጥ አለብህ። በምንድን ነው የምትገልጸው? የቅዱሳን ክብር በምንድን ነው የሚታወቀው? ክብር ለሚገባቸው ክብርን ስጡ ሲል ጌታችን አክብሬያቸዋለሁ ሲል በምንድን ነው ክብራቸው የሚታወቀው? በምንድን ነው ፕራክቲካሊ በምንድን ነው የሚታወቀው? መዝሙራት፣ ምስጋናዎች ምናምን የዚህ መገለጫ ናቸው። እግዚአብሔር የሰጣቸውን ክብር ማሳያ ናቸው። ስለዚህ በመጽሐፍ ቅዱስ የተመሰገኑ ሰዎች አሉ። መዝሙር ማለት እንትን አይደለም ማለት የሆነ የተለየ ነገር አለ። ምስጋናን በዜማ መግለጥ ማለት ነው አይደል? መዝሙር ማለት ዲፊኒሽኑ ምስጋናን፣ ክብርን በዜማ መግለጥ ማለት ነው። እና ቅዱሳንን አከብራለሁ ካለ አንድ ሰው ክብሩን የሚገልጽበት መንገድ አንዱ በዜማ ማመስገን ነው የሚሆነው። በመጽሐፍ ቅዱስ ለምሳሌ መኃልየ መኃልይ ሰሎሞንን እንውሰድ። መኃልየ መኃልይ ሰሎሞን በአጠቃላይ
በአጠቃላይ ስናየው በሙሽራና በሙሽሪት መካከል የተደረገ ዲያሎግ ነው፣ መዝሙር ነው። መዝሙር ብቻ ሳይሆን ከመዝሙራት ሁሉ በላይ የሆነ የሶሎሞን መዝሙር ነው የሚለው እና በዚያ ውስጥ በመዝሙር ይነጋገራሉ። ሶስት አካላት ናቸው የሚነጋገሩት። ሙሽራው ከሙሽራዋ ጋር ይነጋገራል። ሙሽራዋ ደግሞ ከጓደኞቿ ጋር ትነጋገራለች። ግን ሙሉ ማዕቀፉ መዝሙር ነው፣ ዝማሬ ነው እና የሚገርም ይሆን ሙሽራው ራሱ ሙሽራዋን በመዝሙር ያመሰግናታል። ሙሽራዋ ማነች? ቤተክርስቲያን ነች። ሙሽራዋ ቤተክርስቲያን ነች። እንግዲህ የአንድ ሙሽራና የአንዲት ሙሽሪት ታሪክ መጽሐፍ ቅዱስ ውስጥ አይቀርብም ማለት የመጽሐፍ ቅዱስ ሳክሪድ የሆነ መንፈስ ቅዱስ ኢንስፓየር ያደረገው ነው እና ክርስቲያኖች መኃልየ ሰሎሞን የተቀበልነው ከመጽሐፍ ቅዱስ አንዱ አድርገን የተቀበልነው ስለ ቤተክርስቲያንና ስለ ክርስቶስ ፍቅር ነው የሚያወራው ብለን ነው እንጂ የሁለት ፍቅረኛሞች ዲያሎግ መጽሐፍ ቅዱስ ውስጥ ምን ያደርጋል? እስራኤልም ካኖናቸው ውስጥ ያስገቡት የመጽሐፍ ቅዱስ ሊስታቸው ውስጥ ያስገቡት ስለ እግዚአብሔርና ስለ እስራኤል ፍቅር ነው የሚያወራ ብለው ነው። በባልና በሚስት በሙሽራና በሙሽሪት አምሳል ቢነገርም ኤግዞልትድ የሆነ ከፍ ያለ ትርጉም ነው ያለው ይላልና ሙሽራውን ቤተክርስቲያንን ሙሽራው ራሱ ይዘምርላታል። አንቺ ከሴቶች መካከል እንዴት ውብ ነሽ፣ አይኖችሽ እኮ ምንድነው አራሩኝ፣ ሁለቱ ጡቶችሽ እንደዚህ ናቸው እያለ ሙሽራይቱን ቤተክርስቲያንን ያመሰግናታል፣ ይዘምርላታል። እና ሁለቱ ጡቶቿ ለምሳሌ ቤተክርስቲያን ብሉይ ኪዳንና አዲስ ኪዳን ናቸው። ለምን? ጡት ማለት ወተት የሚወጣበት ነው እና ቤተክርስቲያን ምዕመናንን የምትመግብ ቤተክርስቲያን መምህራን ለምዕመናን ወተት የተባለ እግዚአብሔርን ቃል የሚመግቡት ከኦሪትና ከአዲስ ኪዳን መጽሐፍት ስለሆነ ይተረጎማል ማለት ነው። ስለዚህ መኃልየ ሰሎሞን ውስጥ መዝሙር አለ። የሚደንቀው ሙሽራው ራሱ ለሙሽሪት ይዘምራል። ክርስቶስ ራሱ ለቤተ ክርስቲያን ዘምሮላታል። ክርስቶስ ለቤተ ክርስቲያን መዘመሩ የሚያሳየው መዝሙር አምልኮ እንዳልሆነ ነው ለቅዱሳን። መቼም ክርስቶስ ሎቱ ስብሐት ቤተ ክርስቲያንን አመለካት አንልም አይደል እንዴ? ክርስቶስ ታዲያ ለቤተ ክርስቲያን ሲዘምር ክብሯን ነው የሚናገረው። ለቤተ ክርስቲያን ሲዘምርላት ቤተ ክርስቲያን ያላትን ጸጋ፣ ውበቷን፣ ክብሯን፣ ቅድስናዋን ነው የሚናገረው። ስለዚህ እኛ ክርስቶስ ያደረገውን ነገር እናደርጋለን፣ ለቅዱሳን እንዘምራለን፣ ለቅዱሳን እናመሰግናለን፣ ሕይወታቸውን እንገልጣለን። አምልኮ ግን ለእግዚአብሔር ብቻ ነው እና ይሄ የተዛባ ነገር ግን ያለ ቢመስል የቤተ ክርስቲያንን ስርዓት አምልኮ ባክቦኑን ሼፑን በቤተ ክርስቲያን ስርዓት አምልኮ የጧት ጸሎት፣ የማታ ጸሎት፣ የማህሌት ጸሎት ምናምን የሚባሉትን ነገሮች በትክክል ስናያቸው ባላንሱ አለ፣ ባላንሱ እዛ ጋር አለ እና እኔ ምንድነው ሪኮመንድ ማድረገው ለምታዳምጡኝ ሰዎችን በአጠቃላይ ስለ ቤተ ክርስቲያን ስትናገሩ በአፋ ከምታዩት ነገር አለፍ ብላችሁ የቤተ ክርስቲያንን ስርዓት አምልኮ፣ ቅዳሴዋን፣ ማህሌቷን ውስጥ ያለውን ነገር ማጥናት ይጠይቃል። ብዙ ጊዜ የኦርቶዶክስ ቤተ ክርስቲያን ሚስ አንደርስታንድ ትደረጋለች። ውጫዊ በሆነው ነገር ነው የምትገመተው ማለት ነው። ግን ቤተ ክርስቲያኗ እንትን አላት፣ በጣም ወጥ የሆነ ስርዓት አምልኮ አላት። ወጥ የሆነ ሼፕ ያለው ስርዓት አምልኮ አላት እና በሱ ደረጃ ቢታይ ነው። በተለይ መኃልየ ሰሎሞን ላይ ያለው ዲያሎግ፣ የመዝሙር ዲያሎግ ቤተክርስቲያን መዝሙር ለሙሽራዋ ብቻ ሳትሆን ቤተክርስቲያን ራሱ መዝሙር እንደምትቀበል ያሳያል እና መዝሙሩ ደግሞ አምልኮ አይደለም፣ ውበትን መግለጽ ነው። መንፈሳዊ ውበትን፣ ቅድስናን፣ ከእግዚአብሔር የተሰጠን ጸጋ መግለጥ ነው። እኔ ባሳነስኩ እንግዲህ መምህራን ይጨምሩበት። ይህን ነው ብለው። ዋው! ዛሬ አይደለም ዮኒ ማኛ ይቅርና እኔ ራሴ በጣም ብዙ ነገር ነው የሸመትኩት። በእውነት በጣም ብዙ ነገር አይደለ ዮኒ? ኧረ በጣም አይ ጥሩ ነገር ነው። ብዙ ነገር ኤክስፕሌን አድርገዋል አባታችን። እኔ ጋ በጣም መሽተዋል። 1 ሰዓት ሊሆን ነው እንደ ሞርኒንግ። መምህር ኤፍሬም በነገራችን ላይ መምህር በረከትንና መምህር ኤፍሬምን እዚህ ጋር መምህር ዮሐንስን ኦርቶዶክሳውያን ሌሎቹም ፈቃደኛ የሆናችሁ ሰዎች
ፎሎ ብታደርጓቸው ትጠቀማላችሁ። በእውነት ትጠቀማላችሁ። ፎሎ ብታደርጓቸው እጅግ በጣም ፎሎ ብታደርጓቸው ትጠቀማላችሁ። እና የሆንዬ በጣም የሚገርም ነው ዛሬ በእውነት እኔ አሜዚንግ እኔ ራሴ በቃ የሚገርም በኢየሱስ ልነግርህ አልችልም ውስጥ የገባውን ነገር። አዎ ሌላ ቀን በጊዜ እንገባና እኔ ጋር በጣም መሸ በቃ ችግር የለውም። መምህር ኤፍሬም የሆነ ነገር ይበሉና በተለይ ቅዳሴ ላይ ስለ ኢየሱስ ክርስቶስ ማህሌት ላይ ምን ያክል ነገር እንደሚባል ምናምን ሞርዛን እሳቸው ጥሩ እውቀት አላቸው። በዛ ላይም የሆነ ነገር ይበሉና ከዛ እንሰነባበታለን። መምህር ኤፍሬም ሰላም ለእርሶ ይሁን። ለሁላችን የክርስቶስ ሰላም ይድረሰን። ሰላም ብያለሁ። መምህር በረከት ቃለ ሕይወት ያሰማልን። ወንድም ዮናስ፣ ወንድም ደምረው፣ መምህር ዮሐንስ ምታቻሉ ሁላችሁም ይሄ ድምጽ የሚሰማችሁን ሰላም ብያለሁ ማለት ነው። ሰፊ ነገር አልጨምርም። በደንብ ተብሏል። የተባለውን ትምህርት መያዝ ነው። የያዙትን ደግሞ ወደ ህይወት መለወጥ ነውና ለዮናስ ጋር እንዲሁ ምናልባት ወይ ሳስተምር ወይ ሚዲያ ላይ አይቶኝ ይሆናል። እኔ እንዲሁ በሚዲያ አውቀዋለሁና ሃይማኖት አንዲት ናት። በመጽሐፍ ቅዱስ የተጻፈች የተነገረች፣ በሐዋርያት የተገለጸች፣ በነቢያት የተሰበከች ስብክት በሀበ ኩሉ የተባለች አንዲት ናት እና ይችን አንዲት የሆነች ሃይማኖት ይዞ ዘላቂ የሆነ ሰዓት ላይ ወራጅ አለ የማይባልበት ሰማያዊ ጉዞ ስለሆነ የምንጓዘው ጽናት ኑሮህ ቤተክርስቲያንን በደንብ አውቃት ህይወትን እንድትመራ ወንድማዊ መልእክቴ ነው። ስዕላትን በተመለከተ ካነሳሁ ላይ አንድ ነጥብ ለመጣል ስዕልን ያስተማረን ባለቤቱ ነው። አንተና እኔ በራሱ በእግዚአብሔር ተስለን ነው። በዘፍጥረት እንደምታነበው ሁላችንም እንደምናየው ምዕራፍ 1 ቁጥር 27 ላይ ስታነብ ንግበር ሰብአ በአርአያነ ወበአምሳሊነ የሚል ቃል አለ። እንደ አርአያችን እንደ ምሳሌያችን እንፍጠር የሚል ማለት ነው። እና እንደ ምሳሌያችን እንፍጠር ማለት ሰው ሥላሴን መስሎ የተፈጠረ ፍጥረት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ንግበር ሰብአ ያልኩህን አሁን የጠቀስኩልህን ጥቅስ ሲተረጉም እንዲህ ብሎ ይናገራል። ሰው የሚባለው ፍጥረት በአርአያ ሥላሴ የተፈጠረ መሆኑን ሲገልጽ አዳም አባት ሳይኖረው አባት ሆኖ እንደተሳለ ሁሉ አብ አባት ሳይኖረው ለወልድ ዘላለማዊ አባት ሆኖ መኖሩን ይገልጻል ብሎ ይናገራል። ወልድ ዳግም ላይ ወልድ ለአብ ልጁ ሆኖ እንደተገኘ ሁሉ አቤልም ልጅ ሳይኖረው ዘተቀተለ በአመፃ የተባለ በግፍ የተገደለው የወልድ ምሳሌ ሆኖ ይነገራል። ስለዚህ አቤል ወልድን መስሎ የተገኘ ነው ማለት ነው። ሔዋን ደግሞ በፀዓት እንደተገኘች ሁሉ ወይም በመውጣት እንደተገኘች መንፈስ ቅዱስም ከአብ የሰረጸ ተብሎ ለመነገሩ ምሳሌ ነው። ሰው በሶስት አይነት ነው የተፈጠረው። አሁን እንደነገሩ አንዱ በልደት የተገኘ ነው፣ በመወለድ ማለት ነው፣ እሱ አቤል ነው። ሌላኛው አባት ሳይኖረው አባት በመሆን ነው፣ እሱ አዳም ነው። ሌላኛዋ በፀዓት የተገኘች ናት። አቤልም ሔዋንም የተገኙ ከአዳም ነው። አንዷን አስገኛት፣ አንዱን ወለደው ይባላል። እንደዚህ ሁሉ ከአብ የተገኘ ወልድና መንፈስ ቅዱስ ወልድን ተወለደ መንፈስ ቅዱስን ግን ሰረጸ ብለን እንናገራለን ብሎ ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። እና ምንድን ነው ሰው በራሱ አምሳለ እግዚአብሔር የተሳለበት ፍጥረት ነው እያልሁ ነው። ስዕላትን በተመለከተ ለተነሳው ከዚያ ውጭስ ስዕል ማለት መገለጫ ማለት ነው። መገለጫ ማለት ነው። የሚገለጸው በዚያ ስዕል ያ ቅዱስ ነው። በዚያ ቅዱስ በኩል ማን አለ ከተባለ እግዚአብሔር ነው። ሁላችሁ መርሳት የሌለባችሁ አንድ ነገር እኒያን ቅዱሳን ቅዱስ ናቸው ብለን ስናመሰግናቸው ቅዱስ ብለን የምናመሰግንበት ምስጢር ምንድን ነው ካላችሁ ቅዱስ የሚለውን ስም ያገኙት ቅዱስ ከሆነው ባሕርየ እግዚአብሔር ስለተሳተፉ ነው። ወይም እግዚአብሔር በእነርሱ ስለሆነ እነርሱ በእግዚአብሔር ስለሆኑ እግዚአብሔር የተለየው ቅዱስ የለም። ለምሳሌ ስልክን ስልክ የምንለው በውስጡ ባትሪ ሲኖርበት ነው። ባትሪ ከሌለ ስልክ ሊባል አይችልም። ባትሪው ስልክ ሆኖ በርቶ እንድንጠቀምበት ያገለግላል። ኑሬ እናንተ ጋር ማወራችሁ የስልክ ባትሪ ከስልኩ ጋር ተዋህዶ ነው ተገናኝቶ ማለት። ከተለያየ ግን እናንተና እኔ ባትሪ ቢዘጋ ማውራት አልችልም። እንደዚሁ ሁሉ ቅዱሳን እግዚአብሔር ያደረባቸው ማኅደረ እግዚአብሔር ስለሆኑ ባለቤቱም ነግሮናል። ጌታ በወንጌል ምን ብሎ ነግሮናል? ከዚህ በኋላ እኔ በእኔ የሚያምን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ተናግሯል። ቅዱሳን ማኅደረ እግዚአብሔር ናቸው። የክርስቶስ ማደሪያ እያልኳችሁ ነው።
የክርስቶስ ማደሪያ ከሆኑ ቅዱሳን የክርስቶስ ማደሪያ በሆኑት ቅዱሳን በኩል ያ ክርስቶስ የተለየው ቅዱስ አይደለም። ክርስቶስ የሚኖርበት ቅዱስ ከተባለ ያን ቅዱስ ስናከብረው እያከበር ነው ያለነ ቅዱሱን ብቻ ሳይሆን በቅዱሱ ያደረውን ቅዱስ የምንለው እግዚአብሔርን ነው ማለት ነው። ይህን ሁላችሁ አስምራችሁ እንድትይዙ ትፈልጋለሁ። ከዚያ ውጭ ሌላም ጥያቄ ህብረትን በተመለከተ ተጠይቋል። ሰው አንድ ትልቅ ማህበር ላይ የተፈጠረ ፍጥረት ነው። 100 ነገድ መላእክት ተፈጠሩ። አንዱ ነገድ ወደቀ። በወደቀው ነገድ ሰው ተፈጠረ። ይሄንንም ሊቁ ሲናገር ሶበሰ ኢያይኮትኮ አንተ ለዘፈጠረከ ምነፋስ ወነድ ነፋስና ነድን በሚመስል ገጸ ባሕርይ የፈጠረህ አንተ ዲያብሎስ ባታመሰግነው ፈጠረህ እየንቴ ከሰባ ዝማሬ የማይወመሬት ምነፋስ ወነድ ይላል። በአንተ ትክ ከነፋስና ከመሬት ከውሃና ከእሳት ሌላ ፍጥረት ሰውን ፈጠረ ብሎ ይናገራል። ስለዚህ ሰው ማለት የወረደው መልአክ ግብሩ ማመስገን ነበረ። አላመሰግንም ብሎ ጠግቦ ሲወርድ በእርሱ ትክ እናመሰግን ዘንድ ተፈጠርን። ስለዚህ የተፈጠረው ለማመስገን ነው። የምናመሰግነው በዚያ በቅዱሳን መላእክት ህብረት ውስጥ ነው። ያ ህብረት ለእኛ ያስፈልገናል። ቅድም የተጠቀሰው ጥቅስ በቂ ነው። ደም የሚያነሳው መምህር በረከት የሚያብራሩት ልክ ህዋሳትን በተመለከተ አይን ከዚህ በኋላ ከስጋ ጋር መኖር በቃኝ ብትል የሆነች የተንቦለቦለች ስጋ ነው የምትሆን። ጆሮም ከዚህ በኋላ ተለጥፍ ያልኖረ ራስ ጋር ብሎ ቢነሳ የተቆረጠ ብጫቂ ስጋ ነው የሚሆነው። የሚያገለግለው ግን አይን የተባለ በህብረት ነው። ዓለምን መልታ የምታይ አይን ብቻዋን አይደለችም። ማየት የምትችለው አይን ተዋህዳ ነው። ማንጋ ስጋ ጋር ተዋህዳ፣ እዚህ ካለው ራስ ጋር ተዋህዳ ማለት ነው። እግርም እንዲሁ ከስጋ ጋር ባለው ተዋህዶ እንቅስቃሴ ሊፈጥር ይችላል። ማንም ተገንጥዬ ብቻዬን ጌጥ አለኝ ግን አይባልም ነው። ብቻዬን ጌጥ አለኝ ተገንጥዬ አይባልም። ጌጥ ሊኖረን የሚችለው በተዋህዶ ነው እና እርሱ ላይ ልዩ ትኩረት ልዩ ስምረት እንድትሰጡ ፈልጋለሁ። ሌላ ወደ መጨረሻ ተነስቶ የነበረው ምስጋናን በተመለከተ ለማን ነው የሚመሰገነው? አምላክ ወልደ አምላክ ተብሎ የሚመሰገነው አንድ ብቻውን ይትህሰሱ ሎቱ እመ በውስተ ሰማይ የተባለው ለሰማያዊ ልደቱ እናት አታበጁለት ወይ ይትህሰሱ ሎቱ አበ በዲበ ምድር ለምድራዊ ልደቱ አባት አትፈልጉለት የተባለው ወልደ አብ ወልደ ማርያም የሚባለው ኢየሱስ ክርስቶስ እርሱ አምላክ ወልደ አምላክ ተብሎ የሚመሰገነው ተቀዳሚ ተከታይ የሌለው ብቸኛው አንድ አምላክ እርሱ ብቻ ነው። የአምላክነት ምስጋና፣ የአምላክነት ክብር፣ የአምላክነት ጸጋ የሚሰጠው የሚነገርለት የሚቀጸልለት ለእግዚአብሔር ብቻ ነው። ይህን አስምራችሁ ያዙ በደንብ። ታዲያ እንዲያ ከሆነ እመቤታችን፣ ቅዱሳን፣ ጠቅላላ ሌሎችም መላእክትም ይመሰገናሉ። ምን ማለት ነው ካላችሁ ሚካኤል የምናመሰግነው መልአክ ብለን ነው፣ አምላክ ብለን አናመሰግነው። ገብርኤልም የምናመሰግነው መልአክ ብለን ነው። ጊዮርጊስን የምናመሰግነው ሰማዕት ብለን ነው። እመቤታችን የምናመሰግናት እመ አምላክ የአምላክ እናት ብለን ነው። ምስጋና ላቲ ስብሐት ምስጋና ይገባታል ምንላት አምላክን ለመውለዷ ለንጽህናዋ ለቅድስናዋ ነው ምስጋና ይገባታል ያለ። ፍጡርን ፈጣሪን ፍጡር አድርገን አንቀበልም አናስተምርም። እንዲያም አላገኘንም፣ እንዲያም አንናገርም። አንድ ፈጣሪ አለ፣ እርሱ የአምልኮት እርሱ የባህሪ አምላክነት ምስጋና ይገባዋል። እኛ ደግሞ ቅዱሳኑ ደግሞ የጸጋ ስጦታ ተሰጧቸዋልና በጸጋ እናመሰግናቸዋለን ማለት ነው። ይሄንን በደንብ መያዝ ይጠይቃል። ቤተ ክርስቲያን ስንዱ እመቤት ናት ስንል ባፈቀላጤዎች ተቀምሞ የተነገረላት ሳትሆን ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን ታግሰው ድንጋይ ተንተርሰው ጤዛ ልሰው ለነፍሳቸው ድነት ለሀገራቸው ምሕረት ይለምኑ የነበሩ ቅዱሳን እግዚአብሔር ጋር እንደ ጓደኛ ያወሩ የነበሩ ሰማያውያን አባቶቻችን በመንፈስ ተቀኝተው የጻፉልን ያንኑ ይዘን ነው የምንናገር። እኛ ተረጓጎሙ ጠፍቶብን ተፈላለስን እንጂ አንድ ቃል አንድ ህብረት አንድ ስምረት ያገኘነው እንዲሁ ከባለቤቱ ነው ማለት ነው። ይህንን መያዝ ይጠይቃል። ምስጋናን በተመለከተ እንዴ ሁሉም ይመሰገናል እኮ። ግንበኛውን ስናመሰግነው ቤት ስለሰራ ብለን ነው፣ ቤት ስለፈጠርህ ብለን አናመሰግነው። አናጺውን ስናመሰግነው ቤት ስለሰራ ብለን ነው የምናመሰግነው። እንደየሙያው እንደየግብሩ እንደየተጋድሎ እናመሰግነዋለን። እግዚአብሔር ደግሞ እኔን ትታችሁ ለምንድን ነው ገሌን ያመሰግናችሁት የሚል አምላክ አይደለም። ለምን ቢባል ከዚህ በኋላ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ በእኔ የሚያምን እኔ የምሰራውን ስራ ይሰራል። ልብ በሉ፣ ከእኔም አብልጦ ይሰራል ብሎ የነገረን ደግሞ ባለቤቱ ነው ማለት ነው። ስለዚህ ከእኔ አብልጦ ይሰራል ብሎ የተናገረ መድኃኔዓለም ክርስቶስ ዛሬ በቅዱሳኑ መከበር ለምንድን ነው ብሎ ይናገራል ብሎ እግዚአብሔርን መጠርጠር በእግዚአብሔር ላይ አመፅ ማንሳት ነው እና ተገቢ አይደለም ለማለት ነው። ዮኒ ስለምትሄድ ሌላ ጊዜ ተገናኝተን በደንብ እንደምንማማር ባለ ሙሉ ተስፋ ነኝ። ከምንጩ ለመቅዳት ሞክር። በሃይላንድ የተንጠለጠለ
ነገር አያጠቅምምና ከሃይላንድ ውሃ ይልቅ የቧንቧ ነው የሚያጠግበው አይደል? እንዴት ቤተክርስቲያን ቧንቧ ናት፣ ፈሶ የማያልቅባት። ምሳሌው ዘያጽጽ ነው። በእርግጥ የዘመኑ እስከ ወር አንድ ቀን ነው የሚመጣው እንደ እንትን እሱ ሳይሆን ዋናው ትልቁ ነገር ፈሶ የማያልቅባት ጅረት ያለባት ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላት ህይወቱ ሁሉ ስብክት በሀበ ሁሉ የተባለች ቤተክርስቲያን ናትና ከመምህራኑ ጠጋ ብሎ እንዴት ነው የሚተረጎመው ብሎ መረዳት ነው እንጂ ምናልባት በልዩ ልዩ በኬክ በሌሎቹም ዓለማት እንደፈለገ እየተኖረ ዝም ብሎ ተገልጾልኛል የሚባል ትምህርት የለም። ጌታ ዝም ብሎ ቢገልጽ ለሐዋርያት ይገልጽ ነበረ። ከነሱ በላይ የሚወዳቸው አልነበሩም። አስተምሮ ነው 3 ዓመት የሰደዳቸውና ተምረህ እውነተኛው ማንነት ላይ ተመርኩዘህ እግዚአብሔርና ዘመንህን አገልግለህ እንድታልፍ እግዚአብሔር ይርዳ ለማለት እወዳለሁ። የአበው አምላክ ይጠብቀን። ደሜ እናመሰግናለን። መምህርዬ ቃሎት ያሰማልኝ። መምህር በረከትም ቃሎት ያሰማልኝ። የሆነ ነገር በልና እንግዲህ ተሰናበት። አሜን አሜን። ተባረኩልኝ። አይ በደንብ አድርጌ ነው ያዳመጥኩት። በደንብ አድርጌ አዳምጫለሁ። እኔም ደግሞ አነባለሁ። ስለሰጣችሁኝ ጊዜ ስላከበራችሁኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። በጊዜ ተገናኝተን ሌላ ጊዜ ደሜ ቀን ሌሎችም ሰዎች መጥተው እንማራለን። ዓርብ 2 ሰዓት ጠዋት መልካም። ከዚህ ሰዓት 4 ሰዓት ማለት ነው። ከዚህ ሰዓት 4 ሰዓት ወደፊት ዓርብ በቃ ዓርብ ዕለት የምትፈልገውን ጥያቄ ጻፍ። ቤተክርስቲያን ለአንተ ብቻ አይደለም እነዚህ መምህራኖች የሚያስተምሩት ለአንተ ብቻ ሳይሆን የሚያዳምጡ በተለይ ከፕሮቴስታንት ከኦርቶዶክስ ወደ ፕሮቴስታንት ምንም ሳያውቁ ለሄዱ ሰዎች ነው ትምህርቱ የሚሰጡት። ለእኛም ደግሞ በቤቱ ላለነው ለእኛም ደግሞ መጽናት እንዲሆነን ዓርብ ጠዋት 2 ሰዓት ላይ እንገናኛለን። በጣም ጥሩ። በእግዚአብሔር ይባርክልኝ። በጣም አመሰግናለሁ። እናንተ ቀጥሉ፣ እናንተ ተማማሩ። ወንድማችን ቴንኪው፣ እናመሰግናለን። ትወዳለኛ በሚመለስ በአንዱ እግዚአብሔር ደስ ይሰኛል። ለመጽሐፍ ቅዱስ ቴንኪው